ያዘው አገልጋይ ሚሊዮን አንሳ ተብሎ ነበር እኮ አንሳው ምን ያደርግልህ? ምክንያቱም ታንከኛ ብሎ ወንጌሉስ ምንም አገልግሎት እንትና ነበር እስከማቀው ድረስ እስከማቀው እስከሰማሁት ኤኒዌይስ ርዕስ አናርገው 20 ዓመት ፓስተር ሆኖ ሲያገለግል እሱ ኮንቨርት ካረገ ራሱ 20 ዓመት ሆኗል ነው 6 ዓመት በፊት ነው ያመነው 6 ዓመት ከ16 ዓመት ወዲህ ኦኬ ፓስተር ነበር ግን አይ በመንፈሳዊ አቆጣጠር ነው እናንተ ሁሌ ምድራዊ ነው የምትቆጥሩት ችግር አለባችሁ መንፈሳዊ አቆጣጠር ነው አው ከባድ ነው ጁማ ለዚህ ነው ያለው ፓስተር አለው ለዚህ ነው ህይወትን ማላምናት ተወጋዩ ይሄን ርዕስ ረፉት ምክንያቱም ምንም ርዕስ አይደለም ለኛ ይሄ ሪዝናት ኢትዮጵያ አረ ከዚህ በፊት ያወራሁት ቃል ማታም ሆና ትቀጥላለች ትኖራለች ምን ወስዳችሁብን አታቁም ብዬ ነበር እንግዲህ የሰማችሁ ካላችሁ እስቲ ኮሜንት ላይ አድርጉ እኔ ቃሉን አልደግም ምን ወስዳችሁብን አታቁም ብያ ቃል ነው ምን ወስዳችሁብን አታቁም እችን እግሬ የምታስታውሱ ከሆነ እስቲ ትበሩ ምን ወስዳችሁብን አታቁም ብያ ቃል ነው ያው የሚሰሙኝ ሰዎች አሉ እዚህ ጋር በትክክል አንድ ሰው መልሷል ሁሉ በርሱ መልሷል ያ ዳሲ እንደዛ ነው በረከት አንተ መልሳት anyways thought see here is not even our topic አይደለም እሺ ሁሉ በርሱ ነው እሺ መሲ ይሄንን ነው የሚያስተምሩ ከዛ ኑ በብርሃኑ ትለኛለህ ብርሃኑ ማን ነው ጁላ ነው if you are from Christ you wouldn't say what ከዚህ ፊት ፓስተር ነው በመቻወራው anyways ርዕሱን ቀይረናል ከዚህ በኋላ የምታወሩ ሰዎች ሞዴሬተሮች ወደ ደምሮ ሐሳብ የሚያመጡ ሰዎችን ቦልኩልኝ ቀድመ ለምን አልነገርከንም ርዕሴ እሱ ነው እዚህ ላይቭ ስገባ ያልተመረጡት ምንድነው የሚሆኑት ውትድርና ይመረጣሉ ያልተመረጡት ይለያል ምን ቢሰሳሩ ምን ነው ደስ ይላል ይሄ ደስ ይላል ከባድ ጭዌ ነው ወደ ዛሬ አሰባይ ጨዋታዎች እንድንጫወት እኔ ቡና እየጠጣው እያለ እንግዲህ ውጭ ሆኜ በተለይ እንትን አልልም ቡና ላይ ነኝ እዚህ አሰፍስፈው ርዕስ ፍለጋ የመጡ ሰዎች አሉ bro people are not our subject okay ሰብጀክቶቻችን ከዚህ በፊት ኦሬዲ አስቀምጫለሁ ስታምፕ ነገር አስቀምጫለሁ እኔ ሌላ ማለት እንፈልገው ምንድነው ምን ነበረ ቆይስ አንድ ሰው ሳልቦልክ ጽሁፍ እያበዛችሁ ነው ያላችሁት እናትነት ምትል ሴት ልቦልካት አንዴ ወጭ ከዚህ ደነችና ኦሬዲ ሚውትድ ኦኬ አዲስ አፕዴት አምጥቷል እሺ የጅማ ልጅ ነኝ ዳዊት ፋሲል ጋር በማርስ ተማር ዳዊት ፋሲል ጋር ተማረና I don't know it's not a point of the እንትን አይደለም የምንለያይበት ምናምን እንትን አይደለም ብንለያይም ግሬስ ኤንድ ስፔስ የምንለበት ቦታ ነው ግን ስካቶሎጂው ፓርት ላይ እንዳትወጥ ዝም ብለ ያለውን የሚወራው ነው ዲስፔንሴሽናል ትምህርት ነው የሚያስተምረው ስካቶሎጂን መጨበል ከዛ ሳክራመንቶች ላይ ኮንፌሽናል የሆነ ሳክራመንት የሚያስተምር ከሆነ እኔ እዛ አልነበርኩም እኮ ባይዞይ እዛ አልነበርኩም እኔ በጣት የሚቆጠር ነው የሄድኩት ጅማ ያለው በጣት የሚቆጠር ጊዜ ነው የሄድኩት ኤርሚያስ እንዴት ነው በጣት የሚቆጠር ጊዜ ነው የሄድኩት ሲሄድ ማለት ነውና ሶ አላቅም ቶታሊቲ ኦፍ ሂስ ቲቺንጉ ምን አይነት እንደሆነ የማውቀው ነገር የለም ግን
የትም ሰውን ሪኮሜንድ ከማድረግ ዴቭ ጋር ሂዱ ነው የምላችሁ። እዛ ያላችሁ ሰዎች የትም ከምልካችሁ ዴቭ ጋር ሂዱና እኔ አሁን ላይ ለኢቫንጀሊካልስ እንትን የምለው ኮንፌሽናል መሆን አለባቸው የሚል እምነት ስላለኝ ማለት ነው። ኮንፌሽናል ማለት የተቀመጠ አስተምሯቸው በስርዓቱ የተቀመጠ ስላሴን ይሄንን እናስተምራለን፣ ነገረ ክርስቶስን ይሄንን እናስተምራለን፣ እናምናለን፣ እናስተምራለን የሚሉ ማለት ነው። እና በተለይ ሁለቱ ናቸው the word and the sacrament ነው ሪፎርመሮቻችን ሲናገሩ የነበሩት ማለት ነው። the word and the sacrament ቃሉና ቅዱሳት ስርዓቶች ማለት ነው። እዛ ላይ ታሪካዊ የሆነውን ኢቫንጀሊካል እንትን ያስቀመጡ መሆን አለባቸው። ኦኬ ስለዚህ እዛ ቦታ ላይ ተጠንቀቅ። ከዛ ውጪ እኔ ሌላ ጅማ ላይ ሆነ እኔ ሌላ ቦታ አልመክረም። ሲጀመር ዴቭ ጋር ሂዱ። የትም እንደ ሃይማኖት ተቋም ሚድን የለም። ኦርቶዶክስ ይድናል ብለህ ታስባለህ ይላል። በተቋም ሚድን የለም። ከጴንጤ የሚጠፋ ራሱ በጣም ብዙ ነው ያለው። እንደ ተቋም ሚድን የለም። ተቋሙ ውስጥ ግን እግዚአብሔር በጎች አሉ ብለን እናምናለን። የእርሱ የሆኑ አሉ ብዬ አምናለሁ። እኔ ፕሮቴስታንቶች ውስጥም የእርሱ የሆኑ በጎች አሉ ብዬ ነው ማምነው እንጂ የሆነ ተቋም በግለሰብ ደረጃ እንደዚህ ተቋሙ ያድናል የሚል እንትን የለም። ከዛ ቶታሊቲ ኦፍ ፌዝን መያዝ የሚባል ነገር አለ። የሆነ እምነትን መያዝ፣ መጽሐፍ ቅዱስ የሚያስተምራቸውን እምነቶች መያዝ የሚለውን ነገር ያዕቆብ ሰይጣንም ያምናል የሚለው የሰይጣን እምነት ምንድን ነው? እግዚአብሔር እንዳለ ነው እንዴ? ቃል በቃል እኮ ነግሯል እዛ ጋር ደሱ። እግዚአብሔር እንዳለ ታምናለህ፣ መልካም ታደርጋለህ። ሰይጣንም ያምናል ይንቀጠቀጥማል ነው ይሆን? ሶ ሜር ሪኮግኒሽን ኦፍ ዘ ኤግዚስተንስ ኦፍ ጋድ አያድንህም ነው ፖይንት። ማለት እግዚአብሔር እንዳለ ማመንን ምን እግዚአብሔር በዛ ያለው እግዚአብሔር የሚኖርን ነገር ዘርዝሯል እሱ ነው ፖይንቱ እንጂ እንዳለ ታውቃለህ። ለምን ነው የሰይጣን እንደውም እኮ ከኛ ይጠነክራል እምነቱ አይደል? የሰይጣን እምነት ከኛ ይጠነክራል። ለምን? እኛ ሳናየው ነው የምናምነው አይደል? ሳታዩ ትወዱታላችሁ እንደተባለው ማለት እኛ ሳናየው ነው የምናምነው። ሰይጣንስ ነው ሲም መፈንቅለ መንግስት ሁላ ሞክሮበታል። በሌለ ነገር ላይ መፈንቅለ መንግስት ሞክራላችሁ። አሁን የቡርኪና ፋሶ ኢብራሂም ትሮሬ ላይ ነፍ ጊዜ ነው መፈንቅለ መንግስትና ግድያ እየተሞከረ ያለው። አጠገቡ ያሉ ሰዎች ናቸው አይደል ያንን እየሞከሩ ያሉ። ደይ ነው ክፍተቱን እናውቃለን ብሎ የሚያስቡ፣ ድክመቱን እናውቃለን ብሎ የሚያስቡ፣ ቀዳዳውን እናውቃለን ብሎ የሚያስቡ ናቸው። ሰይጣን መፈንቅለ መንግስት አስቧል። ቅርብ ከሆንክ ነው መፈንቅለ መንግስት ራሱ ልታስብ የምትችለው። እዛ አገር ቤት ሆነ ምናምን ሩቅ ሆነ አትችልም። ኦኬ እና የሰይጣን እምነት ሂነውስ ጋር በቃ በብርሃናት ውስጥ ያለውን ያንን እግዚአብሔርን ያውቀዋል፣ ግን አያድነውም። በቃ ያ እውቀቱ ሜር ናውሌጅ ዝም ብሎ እውቀት የሚባለው ነገር ምንም ጥቅም የለውም ነው። ልክ እንትን እንደማለት ነው። የሚያጨስ ዶክተር ነው የሰይጣን እምነት። ልክ እንደዛ ነው። የሚያጨስ ዶክተር፣ የሚጠጣ ዶክተር እንደማለት ነው። እና የሚያጨስ ዶክተር ለምሳሌ ውስጡ እንትኖቹ ውስጥ ሲጋራው ውስጥ ያለውን ያንን ኒኮቲን ብዛት ያውቃል። ኦኬ ሲጋራ ውስጥ ያለውን ኒኮቲን ብዛት ያውቃል። የትኛው ንጥረ ነገር ሄዶ የትኛውን የሳምባህን ክፍል እንደሚጎዳ ያውቃል፣ ግን ይስባል አይደለ? ሶ ለህይወቱ ምንም የሚጠቅመው ነገር የለም ነው። ናውሌጅ አለው ግን የሚጠቅመው ነገር የለም። የሰይጣንም ልክ እንደዛ ነው። ከኛ በላይ ተጠግቶት ያውቃል፣ በብርሃን ያለውን ያውቃል፣ ያንን ድምፁን ያውቃል፣ ግን ለህይወት የሚሆነው ነገር ምንም ከዛ ውስጥ የሚወጣለት ነገር የለም። ያ እሺ ዳዊት ፋሲል ጥምቀት አጥማቂው በአብ በወልድ በመንፈስ ቅዱስ ስም ማጥመቅ እንዳለበት ተጠማቂው የኢየሱስ ስም እየጠራ እንደዛ የሚባል ትራዲሽን እንዳለ አውቃለሁ። ስቲል ፋንዳሜንታል የሆነው ነገር የሚጋጭ አይመስለኝም። ተጠማቂው የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉ ስለተባለ እያደረገ ያለው ክርስቶስ ስላዘዘው በዛ ክርስቶስ ስም ሰውየው ይጠመቃል። አጥማቂው ግን ወደ ውሃው ሲያስገባ አጥማቂ የታዘዘው እንዲህ እያላችሁ አጥምቁ ተብሎ ስለታዘዘ አጥማቂው ደግሞ በአብ በወልድና መንፈስ ቅዱስን ስም እየጠራበት ወደ ውሃ ያስገባዋል ነው። ተጠማቂው ደግሞ አድራጊ ስለሆነ ያን ነገር የሚደረግበት አካል ስለሆነ የምታደርጉትን ነገር በጌታ በኢየሱስ ስም አድርጉ ስለተባለ በኢየሱስ ስም ብሎ ይገባል። ስለዚህ በአጥማቂውና በተጠማቂው መካከል ልዩነት አለ።
መቼስ ሁለት አጥማቂዎች ግራና ቀኝ ላይ ቢሆኑ ሶስቱም ገብተው አይወጡም አይደል? አንዱ ብቻ ነው የሚገባው። ስለዚህ የአክሽን ልዩነት አለ ነው መሀል ላይ እንደዛ ይደረግ ነበር የሚል ሂስቶሪካል ሙግት ስላለ ማለት ነው። ስለዚህ እንትን ክርስቲያኖች ሞድ ኦፍ ባፕቲዝም ላይ ነው ክርክራቸው እንጂ ባፕቲዝሙ ራሱ ላይ ሞዱ ላይ ነው ክርክር። ስፕሪንክል ይደረግ ወይ መረጨት ነው ወይ ነካ አድርጎ መመለስ ነው ወይ ኢመርስ ማድረግ ነው ወይ ምናምን የሚለው ላይ ነው የሚከራከሩት እንጂ ጥምቀት የሚለው ኢሹ ላይ ተከራክረው አያውቁም። ኦርቶዶክስ የሆነ ሰው የግድ ጴንጤ መሆን አለበት ከዳነ እዛው መሆን ይችላል ወይ? እኔ ለምሳሌ ለምንድን ነው የሚድኑ ሰዎች እዛ አሉ ብዬ አምኜ ለምንድን ነው ታዲያ የሚድኑ ሰዎች ካሉ እዛ ማትሄደው ሲባል እንዳልሄድ የሚከለክለኝ የአገር ነገር አለ። አንደኛ ለምሳሌ ዝም ብሎ ነን ኦርጋናይዝድ የሆነ ነገር ልንገራችሁ፣ ምንም ኦርጋናይዝድ ያልሆነ ነገር ነው። አንደኛ ይሄ ወደ ቅዱሳን የሚደረግ ጸሎት በኢየሱስ ክርስቶስ ስም በጣም ነው በቃ የሚዘገንነኝ። አይዲያውን ሳስበው ራሱ ይዘገንነኛል። የሆነ ስዕል አስቀምጠው ምናምን መስገድ ትላለህ ማለት ነው። በቃ ይዘገንንሃል ነው ፖይንቱ። ስለዚህ እንደዚህ አይነት ቦታ መሄድ የለብኝም። ልባችሁም እግራችሁም መንበርከክ ያለበት ለእግዚአብሔር ብቻ ነው ታስይት። ስለዚህ መሄድ አልፈልግም እንደዚህ አይነት ስሊፐሪ ለእግዚአብሔር ብቻ መሰጠትን ያለበትን ክብር ለፍጥሯን የሚቸረችር ህብረት ውስጥ መገኘት አልፈልግም። ሞቴን መርጣለሁ ነው። ሌላው መጽሐፍ ቅዱስን የሚያዩበት መንገድ ይዘገንነኛል። ካሉ መጽሐፍት አንዱ አድርጎ ነው የሚያዩት። የሆነ ቤተክርስቲያን ናት መጽሐፍትን የምትሰጥህ ዳን መጽሐፍ ቅዱስንም የሰጠችው ቤተክርስቲያን ናት። ሪኮግናይዝ ነው ያደረገችው ብለን ነው የምናምነው ኢቫንጀሊካል። ሪኮግናይዝ ማድረግ ደግሞ ምንም ዳትማች ስልጣን አይጠይቅም። ኦኬ እና ሶ መጽሐፍ ቅዱስን የሚያዩበት መንገድ መጽሐፍ ቅዱስን የሚንቅ አይነት አመለካከት ነው። ካሉ መጽሐፍት እንደ አንዱ ነው የሚያዩት እንጂ የሆነ ክብር ምናምን ሲሰሱት አይቼ አላቅም። በቃ ገድላቱንም የሰጠችው ቤተክርስቲያን ናት እንደ መጽሐፍ ቅዱስንም የምትሰጥ ቤተክርስቲያን ናት። ስለዚህ ቤተክርስቲያን ናት የበላይ፣ መጽሐፍቱ የበታች ናቸው፣ መጽሐፍ ቅዱስን ጨምሮ ማለት ነው። እንደዛ አይነት እንትን አላቸው። ይዘገንነኛል ያ ሀሳብ ማለት ነው። ያ አይዲያ ይዘገንነኛል ሳስበው። ሌላ አዳኞች ብዛታቸው ኢንፋክት አው ሲናገሩ ኢየሱስ ነው ጌታችን መድኃኒታችን ምናምን። አሁን ቤዛዊት ዓለም ባለፈው የተነሳው በጣም አደገኛ የሆነ እንትን ነው አቋም ነው። ቤዛዊት ትባላለች ምናምን። ለምን ልሰቃይ እንደዚህ አይነት ቦታ ላይ ገብቼ? ኦኬ እስቲ ውሸት አውርታል የምትሉ ሰዎች ገዝተህ ላኩና ግቡና አውሩ የቱን ውሸት እንዳወራው። አለዚያ ዝም ብለው ውሸት የምትል ከሆነ በብሎክ ነው የምቀነድብህ። ግባና አውራ። ያ ነገር ይዘገንነኛል ማስበው ገና አይዲያ ኦፍ ማሰብ። ለፍጥሯን መዘመር። እሺ ሞዴሬተሮች ኮሜንት ሴክሽን እያያችሁ፣ እሺ እኔ ዲስትራክት እንዳልሆን ኮሜንት ሴክሽን እያያችሁ አሁን ካወራሁት አይዲያ ጋር የሆነ ግቡና አውሩ ስላቸው እዛው ቆሙ የሚጨቃጨቁ ሰዎችን እየቀነደባቸው አስወጡኝ። ቦልኩ ታውቃላችሁ እኔ ለምን ቦለካችሁ ብዬ አልቀየምም። እሺ እና እነዚህ ስለዚህ እንደዚህ አይነት ቦታ ላይ መገኘት ዲግሬድ ማድረግ ነው፣ ራስን ዲግሬድ ማድረግ ነው፣ ማውረድ ነው። ኦኬ መገኘት አያስፈልግም እንደዚህ አይነት ቦታ። አዎ ጥያቄ ነው የፈጠረብኝ። ጥያቄ መጠየቅ አልችልም? እንዴት ትችላለህ? ግባ ካልኩ በኋላ ለምንድን ነው አስሬ ኮሜንት የምታደርገው? አይ ቅድም ስራ ላይ ሆኜ ነበር ስላልተመቸኝ ነበር። በቃ አሁን ከተመቸ ቀጥለው። እሺ ኮሜንቴን አይተዋል ብዬ ተስፋ አደርጋለሁ። አስታውሰኝ። አምላክ ኢየሱስ ለምን ተሰቀለ? ያ አምላክ ነው የምትሉት? ማለት መሰቀሉ ለምን አስፈለገ? ዋናው ፖይንቱ መሰቀሉ ለምንድን ነው ተፈለገው? አንብባል መጽሐፍ ከማንስ ሊያድን ነው? ራሱ አምላክ ሆኖ ከማን ሊያድናችሁ ነው የተሰቀለው? ያ ራሱ ካስቀመጠው ማለት ልከራከረ ሳይሆን ወይ ሳይሆን የፈጠረብኝ ጥያቄ ነው። አይ ነው የክርክር መንፈስ ውስጥ ስገባ ስለምለይ ችግር የለውም። የሰማቸው ነገሮች እንዳሉ አውቃለሁ። የሆነ ሲጠያየቁ ሲያወሩ የሰማው ነገር እንዳለ አምናለሁ። ዲፌንስ ሞድ ላይ
ሙስሊሞች ሲያወሩ የሰማው ነገር አለ ኢየሱስ ለምን ተሰቀለ ከራሱ ላይ አይደል ነው ወይ ምናምን የሰማው ነገር ሙስሊሞች ሲያወሩ ሳይሆን መጽሐፍ ቅዱስ ላይ አንዳንድ ጥያቄ ስለፈጠረብኝ አዳምጥ እንጂ አሁን እኮ ሙስሊሞች አይደለም አዳምጥ አሁን ዲፌንስ ሞድ ላይ ገባ ማለት ነው ለጥያቄ ገባ ሰው እንደዚህ ዲፌንስ ሞድ ላይ ሆነ ጥያቄ አለኝ ይሄ ነው ጥያቄ እያለ ኦኬ ነው ኦኬ እንደዛ ከሆነ እንዴት እንደዚህ ይሆናል እያለ እየጠየቀ ነው የሚሄደው እንጂ እንደዚህ አታክ እና ዲፌንድ ምናምን አይነት ሞድ ላይ አይገባም ኦኬ ስለዚህ ባለቤቱ ራሱ ምን ብሎ ነገረን ነው ጥያቄው ኢየሱስ ክርስቶስ ተሰቅሏል ሞቷል ከዛ በሶስተኛው ቀን ተነስቷል ነው ራሱ ስለሞቱ ምን ብሎ ነገረን ሲባል ለምሳሌ የመጨረሻው ራት ሲበሉ ምን ብሎ ነው የተናገረው ይህ ለብዙዎች ኃጢአት የሚያስያድ ኪዳን ደም ነው ስለዚህ ክርስቶስ የደሙን መፍሰስ የስጋውን መቆረስ ምን ብሎ ነው የተናገረው ለብዙዎች ኃጢአት ስለዚህ ክርስቶስ ኢየሱስ ለምንድን ነው የምትሞተው ተብሎ ቢጠየቅ ለብዙዎቻችሁ ኃጢአት ነው እየሞትኩ ያለሁት ብሎ ይመልሳል ማለት ነው ስለዚህ ከባለቤቱ አፍ በሰማነው እንጀምርና ጥያቄን ቀጥል ለኃጢአት ነው የምሞተው ብሏል እሱ ራሱ አምላክ አይደል እንዴ ማለት ለፈለኩት አሁን ጥያቄ ግልጽ ላድርግልህ ሲመስለኝ አልተረዳኸኝ እንዴት ታውቃለህ ያው እናንተን ከኃጢአት ለመጠበቅ ነው ትልቁ ፖይንቱ ለማዳን ለመጠበቅ አይደለም ለማዳን ከፍርዱ ለማዳን የሚያድናችሁ ደግሞ ከማን ነው እሱ ካስቀመጠው ስታንዳርድ እና ህግ እኛ መፈጸም ስራ ራሱ አምላክ አይደል እንዴ ማለት እኮ ነው ራሱ ለራሱ እኛ ማሟላት ስለማንችል ሰውነትን አስዩም በማድረግ ኦር ሰውነቱን ለራሱ በማድረግ በዛ ሰውነት በኩል እኛ ያልቻልነውን ያንን ፐርፌክት ኦቢዲየንስ ወይም ሙሉ የሆነ ታዛዥነትን ላስቀመጠው ስታንዳርድ እኛን ወክሎ በመኖር በዛ መልክ ነው ኃጢአት ያዳን እሺ በዚሁ ቀጥ ጥያቄ ማቅረብ ይችላል ትችላለህ ግን አንድ ስቴፕ ሊድ አንተ ልጠይቅ የፈለክበት ርቀት ያክል አልጠየቅም ባይዘይ መጠየቅ አንተ አሁን ያመጣህ ጥያቄ በዚች ወዲያውኑ ማለቅ ያለባት አይደለችም መጠንከር ያለበት ጥያቄ ነው ስቴፑን ነው አልቻልክበትም ማለት ያጠንክረ መጠየቅ አልቻልክበትም እኔ ልሂድልህ አንተ ምን ለመጠየቅ እንደፈለክ ስለማውቀው ማለት ነው እኮ ከማንም ያድናችሁ ስለ ከደካማ ጎናችንን ምን ለማጠናከር አልከን እኮ እኛም በእኛ ለማጠናከር ነገሮች ለማጠናከር አልከኝ አይደል እንዴ አንተ ፍንጩን ትነግረኛለህ በስርዓቱ ራሱ የምጠይቀውን ነገር አርቲኩሌት ማድረግ አልቻልኩምላ ለዛ ነው እኔ ላጠንክርልህ ያልኩ አሁን አንተ ያልኩን አላልኩም እኔ ደካማ ጎናችንን ለማጠናከር ምን እንትን ነው እንደ የሆነ የሰው ሀብት ምናምን ሊያጠናክር የመጣ ነው እንደ መሰለ ቢሮ ውስጥ ምናምን አላልኩም እኔ እንደዛ አንተ ያልከውን ቃል አላልኩም ለዛ ነው በደንብ አዳምጥ ይሄን ጥያቄ ስትጠይቁ ምንን ለመጠየቅ እንደፈለጋችሁ እኛንን የምናቀላችሁላ አየ ለዚህ ነው እኔ ላጠንክርልህ እያልኩ ያለው እኔ ላጠንክርልህ እንዲሽ በቀላሉ ከላይ ብቻ አስቀምጠ የምታልፈው አይደለም ነው ሐሳቡ በአናሎጂ አድርጌ ላስቀምጥልህ ደካማ ጎናችን ለማጠንከር ብለን እንዳትረዳ እንደዚህ አይነት ቃል አልተጠቀምኩም ነው ሲጀመር ስለዚህ ላጠንክሩ ሐሳቡን አንተ ልጠይቅ የፈለከው ማለት ነው የመጀመሪያው እኛ እንደዛ ስናምን ኦኬ እንደዛ ስናምን ምን እያልን ያለ ነው እግዚአብሔር ስታንዳርዶችን አስቀምጧል በዚህ ኑሩ በዚህ ተመላለሱ ብሉይ ኪዳን ላይ የምናያቸውን በሙሉ በዚህ ውጡ በዚህ ግቡ የሚል ነገር አስቀምጧል ስለዚህ ያንን ስታንዳርድ ሲያስቀምጥ እሱ እንደ በላይ አለቃ እሱ እንደ በላይ አምላክ እሱ እንደ ጌታ ይሆንና እንደዚህ እንድትኖሩ ነው የምፈልገው በዚህ እንድትመላለሱ ነው የምፈልገው በዚህ ማትመላለሱ ከሆነ ሞት ይጠብቃችኋል ኃጢአትን የሚሰራ ነፍስ ተነጥላ ትሙት የሚል ስታንዳርድ አስቀምጧል ኃጢአተኛው በእኔ ዘንድ ሊኖር አይችልም በተለይ ዘሌዋውያንን ስታነብ የሙሴ ህጎች ውስጥ ማለት ነው ኃጢአተኛ የሆነው ሰው ቅዱስ ከሆነው እግዚአብሔር ጋር እንዴት መኖር አለበት የሚለውን ስታንዳርድ ነው የሚያስቀምጠው ሲያስቀምጥ ስለዚህ መስዋዕቶችን ያስቀምጣሉ የመታጠብ ስርዓቶችን አስቀምጧል የመንጻት ስርዓቶችን አስቀምጧል ይሄ ሁሉ ሲታጠቡ ሲነጹ ምን ነው እያመለከተ ያለው ሲባል እየቀረቡ ያሉት በጣም ፐርፌክት ወደሆነ አምላክ ነው ንጹህ ወደሆነ አምላክ ነው ስለዚህ እንትን ይሄ ከነቆሻሻቸው መምጣት የለባቸው ዳን ከነቆሻሻቸው መምጣት ከሌለባቸው እንደዚህ ነው መታጠብ ያለባችሁ እንደዚህ ነው ራሳችሁን ክሊን የምታረው የምር ውሃው ስላጸዳቸው አይደለም ሳውና ባዝ ቢገቡ ሞሮኮ ባዝ ቢገቡ ራሱ የሰውነት እድፋቸው ራሱ ማስወገድ አይቻልም አይደለም ውሃ ኃጢአትን እንትን ሊል ማለት ነው ስለዚህ የዋኖሶችን ማረድ ከብቶችን ማረድ ፍየሎችን በጎችን ማረድ የሚለውን ነገር
እግዚአብሔር የራሱ አክሰፕትድ የሆኑ ህጎችን አስቀምጣ። እኔ ይህንን እቀበላለሁ፣ ችግር የለውም። ከፍጥረት ውስጥ እኮ ንጹህ የሆነ ነገር ስላለ አይደለም ያለው። እውነታ ምንድን ነው? አንተ ያንን ለመታዘዝ መነሳትህ ነው አንተን ክሊን የሚያደርግ ነው እንጂ የኮርማ በግ ክሊን አያደርግም። ዕብራውያን ላይም ይናገራል ነው የኮርማዎችና የፍየሎች ደም ኃጢአትን ሊያነጻ የማይቻል ነው ይላል። አይችልም። ታዲያ ምን እያደረገ ነበር ሲባል ይምራቸው ነበር። እዛ ላይ አያነጻቸውም፣ ስቲል ነው ኃጢአት አለባቸው፣ ግን በዛ ደም በኩል በፈሰሰው ደም በኩል ይምራቸው ነበረ። ወደ ቀጣይ ዓመት ያስተላልፍላቸው ነበር። ሊቀ ካህናቱ መጥቶ ህዝቡን ወክሎ በፊቱ ደምን እዛ ጋር እንስሳቱ ደም የታረደውን ያንን ከታቦቱ ላይ ከረጨ በኋላ ማለት ነው። ኦኬ። ስለዚህ ዓላማው ምንድን ነው ሲባል ክሊን መሆን ነው። ክሊን ከሆነ እግዚአብሔር ጋር ንጹህ ከሆነ እግዚአብሔር ጋር ስለሆነ ዲል እያደረጉ ያሉት። መገናኛው ድንኳን መግባት ማለት እግዚአብሔር በታቦቱ ባለበት እግዚአብሔር በዛ አለ ተብሎ ስለሚታሰብ ወደ እግዚአብሔር ፊት ሲቀርቡ ደግሞ ኖርማል ልብስ ራሱ አይለብሱም። አጥበው ነው የሚለብሱት። ኦኬ። ታጥበው ነው ታጥነው ነው የሚቀርቡት። እግዚአብሔር ደግሞ ያንን ምን ብሎታል? እሺ እቀበላለሁ፣ ችግር የለውም ብሎታል። ስለዚህ ስታንዳርዱን የሚያወጣው ራሱ እግዚአብሔር ነው። እንዲህ ታጥቤለት ቢሄድ እንዴት ይቀበለውን ምናምን እያለን እኛ የምናወጣው ነገር አይደለም ነው። እንደዛም ሆኖ እግዚአብሔር ያስቀመጠውን ስታንዳርድ የሚያሟላ ሰው አልተገኘም። አንዱን ቢፈጽሙ በሌላው ሲስቱ እናያለን። አንዱን ቢያደርጉ ሌላውን ሲያበላሹ እናያለን። ልክ አንተ እንደ ሙስሊም በአላህ ፊት ወንጀል ላለመስራት ትጥራለህ። የሆነ ወንጀል ባሰራ በሆነ ወንጀል ትያዛለህ አይደለ? ማለት እንደዛ ነው፣ ትያዛለህ። መቼም ቢሆን አላህ ያስቀመጠውን ስታንዳርድ ልታሟላ አትችልም። አሟልተህም አታውቅም፣ ወደፊትም አታሟላ። ከዛ ተውባ ታደርጋለህ ነው እያልክ ትቀጥላለህ። ኦኬ። ስለዚህ አንዴ ለዘላለም የሆነ መስዋዕት ያስፈልግ ነበረ። በየጊዜው ኮርማዎችን ከማረድ ፍየሎችን ከማረድ መተታጠቡ ምኑ እሱ ፐርፌክት ሊያደርግ አልቻለም። ስለዚህ ሰዎችን ሳይሆን ፐርፌክት ማድረግ የሚያስፈልገው ኦቢደንት የሆነውን ያንን የሚቀርበው መስዋዕት። ምክንያቱም ከመስዋዕቱ ኳሊቲ ነው ወይም ከመስዋዕቱ ጥራት ነው ኃጢአት ጋር ያለው ነገር ዲል ሊደረግ የሚችለው። ኦኬ። ምክንያቱም በጉ እነሱ ያርዱ የነበሩት ኮርማዎች፣ በጎች፣ ፍየሎች ምናምን ያርዱ የነበሩት ፐርፌክትሊ ኃጢአትን ማስወገድ አለመቻሉ ነው በየአመቱ እየመጡ አሁንም ተመሳሳይ ነገር እንዲያደርጉ ሲያደርጋቸው የነበረው። ስለዚህ እግዚአብሔር ሰውየውን ሳይሆን ኦር አድራጊውን ሳይሆን የሚደረገውን ነገር አንዴ ለዘላለም ቀይረው፣ መስዋዕቱን አንዴ ለዘላለም ቀይረው ማለት ነው። ስለዚህ ሰዎች ታዩ አያደርጉም። አስተማሪዎቹም ይስታሉ፣ ካህናቶቹም ይስታሉ፣ ነቢያቶቹም ይስታሉ። ነገር ግን ህጉን ዲፌንድ ያደርጉታል። they are the guardian of the law። ኦኬ። እግዚአብሔር የሚናገረውን በእስራኤል ህዝብ መካከል የሚደረገውን ነገር ፕሮቴክት የሚያደርጉ ናቸው፣ ግን ራሳቸው ማነው ሲነኩ ይታያል። ስለዚህ እግዚአብሔር ምን አለ? ዋንስ ፎር ኦል የሚሆንም መስዋዕት መቅረብ አለበት። ምክንያቱም እሱ ያስቀመጠው ስታንዳርድ ትክክል ነው። ህጉ ላይ አይደለም ችግር ያለው፣ እኛ ላይ ነው ችግር ያለው። ኦኬ። ለዚህ ነው ሮሜ 7 ላይ ጳውሎስ ህጉ ንጹህ ነው፣ ህጉ ቅዱስ ነው አለ። እኔ ግን ለኃጢአት የሸጥኩ ባሪያ ነኝ። ችግሩ ያለው እኔ ጋር ነው። የእግዚአብሔርን ህግ እንዳልፈጽም ችግሩ ያለው እኔ ጋር ነው እንጂ ህጉ ላይ አይደለም። ስለዚህ እግዚአብሔር ህጉን አስቀመጠና እኛን በመጨረሻው መስዋዕት በኩል አድርጎ ምን አደረገን? ከህጉ እንድንፋታ በክርስቶስ ሞት አድርጎ አንድ ላይ ዞር አደረገን ማለት ነው። እሱም በደንብ አብራራዋለሁ በኋላ። ጥያቄ የምታነሳ ከሆነ ክፍት አድርጌልህ ተዋለሁ። ጥያቄ ራስህ እንድታነሳ ማለት ነው። ምክንያቱም ቅድም በጠየቅበት መልኩ ብቻ ተወርቶ የሚያልፍ አይደለም። ሶሪ አንዴ። ፋይናል መስዋዕት ያስፈልግ ነበር። እንደዚህ አለዚያ ምን ይሆን ነበረ? ይሁዲነትን ተቀብለን እኛም እንደ እስራኤል ፍየልና ኮርማ፣ በጎችን፣ ዋኖሶችን ምናምን የምናቀርብ እንሆን ነበር። ለምንድን ነው የማናቀርበው ሲባል ያንን የተካ የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ መምጣቱና በቀራንዮ እንጨት ላይ እዛ ጎልጎታ አናት ላይ ደሙን ማፍሰሱ ኮርማዎችን፣ ፍየሎችን፣ ዋኖሶችን እንዳናርድ አድርጎናል። እግዚአብሔር ዋንስ ፎር ኦል ፐርፌክት የሆነ መስዋዕትነት ራሱ በራሱ አዘጋጀ። ህግ አስቀምጦ ነበረ። ህጉን መተው ይችል ነበረ? ያው ይችል ነበር። ግን ምን አይነት ዳኛ ነው የሚሆነው? እችን ነው ላወራ። ይሄን ሁሉ ዙሪያ ጥምጥም የሄድኩበት ፖይንት ይሄ ነው። እንደ ቅድሙ አቅማችንን ለማጎልበት ምናምን ብለን እንዳትረዳ፣ ዋናው ፖይንት ላይ መጥቻለሁ። ኦኬ። የመጣሁት ምንድን ነው? እግዚአብሔር እንደ ዲክቴተር ማለት ህግ በራሱ የሚያወጣ ህጉን በራሱ የሚሽር እንደማለት ነው። እንደ ዲክቴተር ህግ ያወጣና ያንን ህግ እኔ አይደለሁ እንደ ያወጣሁት የታባቱ እዛ በቃ ቀርቷል፣ አሁን በዚህ መንገድ እንሄዳለን እያለ ህግ የሚቀያይር ዲክቴተር አይደለም። እሱ ያወጣውን ህግ ራሱ ያከበረ አምላክ ነው ያለን። ኦኬ። ላወጣው ህግ
ራሱ ህጉን ያከበረ አምላክ ነው ያለን። ለምን ሲባል ህጉን ሲያወጣ የሆነ ሰዓት ላይ እንደዚህ ማድረግ አልነበረብኝም የሚል አይደለም። ኮንቲንጀንት የሆነ አምላክ የለም። ኮንቲንጀንሲ ወይም ይሄ ኮንቲንጀንሲ በአማርኛ ምንድን ነው? ባካፕ ፕላን መያዝ፣ ወይ እንደዚህ ካልሆነ እንደዚህ ይሆናል ብሎ ማሰብ ሰው ዘንድ ያለ ነው እንጂ እኛ ጋር ያለ ነገር ነው እንጂ እግዚአብሔር ጋር ያለ ነገር አይደለም። ኮንቲንጀንሲ አይወራለትም ለእግዚአብሔር። ኮንቲንጀንሲ አንድ ወጥ የሆነ ነገር ነው የሚወራለት። ኦኬ። ስለዚህ እግዚአብሔር ላወጣው ህጉን የሚያከብር አምላክ ነው። ስለዚህ ምን ሆነ ሲባል እኛ በሶስት አካላት ተገልጦ የሚኖር አንድ መለኮት አንድ አምላክ አለ ብለን እናምናለን። ኦኬ። ከዛ አንዱ ባህሪ ሼር የሚያደርጉ ሶስት አካላት አሉ ከዘላለም የሚኖሩ ብለን እናምናለን። ከዛ ውስጥ ሁለተኛው አካል ወልድ ወይም ልጅ ብለን የምንጠራው እሱ ራሱ ምክንያቱም የእግዚአብሔርን ፉል ስታንዳርድ ማሟላት የሚችለው ራሱ እግዚአብሔር ብቻ ነው። ዳትስ ኢት። ፍጡር የሆነ ፋይናይት የሆነ ሊያሟላ አይችልም። ለዛው አንዴ ከቅርታ ጋር ወይ ጨርሳለህ? እሺ ግባ ማለት ያው ክርስቲያኖች ስለሚያውቁ እርግጠኛ ነህ እስካሁን ያወራሁት ገብቶሃል? ምክንያቱም ቅድም ያላወራሁት ቃል ስላወራ ማለት ነው። ችግር የለም ገብቶኛል። እሺ ወልድ በራሱ ሁሉ ነገር ማድረግ ይችላል? ይችላል። ከአብ የተነጠለ ግን አይደለም፣ ከመንፈስ ቅዱስ የተነጠለ ግን አይደለም። ከአብ ተነጥሎ አይደለም ኦር ከመንፈስ ቅዱስ ተነጥሎ አይደለም። አንድ መለኮት ስለሆነ ሼር እየተደረገ ያለው አብ የሚያደርገው ወልድ ያደርጋል፣ ወልድ የሚያደርግ ለዚህ እኮ ነው አባት የሚያደርገውን ሁሉ ልጅ ያደርጋል ይላል። ስለዚህ የተነጠለ ወይም የተለያየ አሰራር ሳይሆን የአንዱ መለኮት ሶስት አስፔክቶች ኦር ሶስቱ ፐርሰናሊቲዎች ኦር ሶስቱ አካላት የሚያደርጉት ነው። ስለዚህ አብ ማድረግ ይችላል ሙሉ በሙሉ። ስለዚህ አብ ደግሞ አልተሰቀለም ማለት የተሰቀለ ወልድ ብቻ ነው የተወለደና የተሰቀለ ወልድ ብቻ ነው ማለት ነው እኮ። ፋንክሽናል ሳቦርዲኔሽን እንለዋለን። ምክንያቱም ሶስቱም መጥተው እንዲሰቀሉ አያስፈልግም። ሲጀመር የመጣውም ልጅ ነው፣ አባት አልመጣም። የመጣው ልጅ ነው፣ መንፈስ ቅዱስ አልመጣም። ስጋ የለበሰው ልጅ ነው፣ አብ አይደለም። ስጋ የለበሰው ልጅ ነው፣ መንፈስ ቅዱስ አይደለም። ስለዚህ ስጋ የለበሰው ነው መሰቀል ያለበት። በጣም ጥሩ ጥያቄ ታመጣለህ፣ ግን ገፍተህ መሄድ አትችልም ማሊክ። ስለዚህ ዝም ብለህ ኡስታዞችን ከምትሰማ ራስህ አንብብ። ጥሩ ትመጣና መሀል ላይ ታቆማለህ። ሚዩት ላይ ነው ያለው። ሚዩት ላይ ነው። እሺ ይቅርታ ትንሽ ከስራ ጋር ስንት ስላለኝ ነው። ኦኬ እሺ ችግር የለውም። እሺ አማኒ አንድ ጥያቄ ነበረኝ ጀስት አውርቼበት ግን ሁለት ሀሳብ ሆንን። ምን ነበር ጥያቄው? ቅድም ስለ ጥምቀት እያወራ ነው የገባሁት። ከዛ በፊት የነበረውን ሀሳብ ስትገባ ስለ ጥምቀት እያወራ ነበር። ስለ የጥምቀትን አካሄድ እያወራ ነበር። ግን ጥያቄ ምንድን ነው? አንድ ሰው አምኖ ልክ ነኝ አለ። አዎ ቀጥይ እንትን ነው። አይ ስለ ጥምቀት አልነበረም ሀሳቡ። ሞድ ኦፍ ባፕቲዝም ምናምን የሚል ነገር ነበር ስናወራ የነበረው። እሺ ቀጥይ። እሺ አንድ ሰው አምኖ የመጠመቅ ዕድል ካላጋጠመው የዘላለም ሕይወት አያገኝም ማለት እንችላለን? ያገኛል። ይሄ ወንጌላዊ እምነት ነው። እድል ካላገኘ ስለሆነ እየተባለ ያለው በእምነቱ ብቻ የዘላለም ሕይወት ያገኛል። እኛ ጥምቀት ላይ ዲፔንድ የሚያደርግ መዳን ብለን አናምንም። ግን ይሄ ቶታሊቲ ኦፍ ምንድን ነው የሚባለው ክርስቶስ ኢየሱስ እምነቱንም ጥምቀቱንም አንድ ላይ አስገብቻለሁ እኮ ጥምቀቱንም እምነቱንም አንድ ላይ ስለሆነ ያዘዘው መደረግ ያለባቸው ነገሮች ናቸው እነዚህ። ነገር ግን ወንጌሉ ተመስክሮለት አምኖ መሀል ላይ የተለያዩ አጋጣሚዎችን ማስገባት ስለሚቻል ማለት ነው አምኖ፣ ነገር ግን ያንን አፕሊኬብል ማድረግ የማይችልበት ኮንዲሽን ላይ ሆነው ምንም ማድረግ አይቻልም። አምነዋል ግን ስላልተጠመቀ አይድንም የሚባል ነገር የለም። ያልተጠመቁ የዳኑ በጣም ብዙ ስላሉ መጽሐፍ ቅዱስ ላይ ማለት ነው። ወንጌል በወንጌል አማኞች ማለት በወንጌል የሚያምኑ ሆኖ ይህንን ሀሳቤን አልተቀበሉትም። ራግን ወንጌል የሚያምኑ ይጮሃል በጣም ወንጌል አማኝ ሆነው ጥምቀት ግዴታ ነው። ምክንያቱም አዲሱን ልብስ ነው የምንለብሰው። ግን ጥምቀትን እንደ ጌታ እራት አይደለ እንደ ህግ ሳይሆን ጀስት መተባበር አይደለ የምንለው።
ጥምቀትን አይደለም እንደዛ ስላሉኝ ብዙዎቹ አልተቀበሉኝም። እኔ ማናቸው የቸርች ነው ግዴታ ያሉሽ አይሰማም ነው። እኔ እንደዚህ እንትን ላይ ነው እዚህ ቲክቶክ ላይ ነው ሳወራ ስለ ጥምቀት ስናወራ አንዳንዱ አልተቀበለኝም። ግዴታ የሚለውን ቃል አንጠቀምለትም። ግዴታ የሚለውን ቃል አንጠቀምለትም። ግን አንድ ላይ የተጠራ ቃል ስለሆነ ያመነ ይጠመቀ ይድናል ወይም እያጠመቃቸዋቸው ደቀ መዛሙርት አድርጉ። አሁን ደቀ መዝሙር አስተማሪው የሚያስተምረው ለመማር የተሰበሰበ ማለት ነው አይደል? ስለዚህ ለመማር ስትሰበሰቢ አንደኛ ትምህርቱን ተቀብለሻል። ከዛ ቀጥሎ ምን ሊያወራ እንደፈለገ ያንን ልትማሪ ስትሰበሰቢ ማለት ነው ደቀ መዝሙር ማለት። ደቀ መዝሙር ሆኖ ጌታው የሚናገረውን ነገር የማይቀበል ደቀ መዝሙር እንዴት ሊሆን ይችላል? አይችልም ማለት ነው። ጌታው ደግሞ ምን ብሎታል ሲባል እያስተማራቸዋቸው ደቀ መዛሙርት አድርጓቸው ደህና አጥምቋቸው የሚል ነገር ነው ያለው። ወይም አጥምቋቸው ደን ደቀ መዝሙር አድርጓቸው የሚል ሀሳብ ነው ያለው። ስለዚህ በዛ ጥምቀቱን አምጥቶ ከዛ ትምህርት እየተባለ ሁለቱን አንድ ላይ ተናግሮ እያለ አይ ግን እኔ ጥምቀቱ ላይ ምናምን የሚባል ነገር ፍልስፍና ውስጥ የሚገባ ሲጀመር አልዳነም ነው ገባቸው። አልዳነም። ለምን እዛ ፍልስፍና ውስጥ ይገባል? ከጌታው ይበልጣል እሱ አይበልጥ? ያ ማለት ነው ነገር ማድረግ ነው ከኛ የሚጠበቀው። እሱ ምንም ነገር ይናገር አሜን ብለሽ እየተቀበልሽ መሄድ ነው አለቀ። ምክንያቱም እኛ ባሮቹ እሱ ጌታችን ነው አለቀ። እኛ ታዛዦቹ እሱ አዛዣችን ነው። ስለዚህ ይሄ ፍልስፍና የሚያበዙ ሰዎችን እንትን አለ ማለት ነው። እንትን ብለን እንትን ባንልስ ምናምን እኔ በየትኛው ጊዜ ነው እንደዚህ አይነት ጊዜ አግኝቶ ቁጭ ብሎ የሚያስቡት? እኔ ራሱ ግራ ነው የሚገባኝ። የምሬን ነው። የሆነ ጊዜ ተርፏቸው ነው ቁጭ ብሎ እንደዚህ አይነት ነገር አእምሯቸው ተለጥቶ ሄዶ የሚያስቡ ነው። ያ አልተቀበሉትም። በጣም ነው ባይዘው የተጨቃጨቁኝ። በተለይ እሺ መካነ ኢየሱስ አማንዬ ምን ሆነ? መካነ ኢየሱስ የህፃናትን ጥምቀት ታደርጋለች እና አይቼው አላውቅም። በእርግጥ ጀስት በወሬ ደረጃ እንጂ እኔ ገብቼ ማለት ያጠምቃሉ። እነሱንም እንደ መቃወም እንችላለን ማለት ነው። አትሺም መቃወም አትሺም። ዲፈር አድርገሽ መቀጠል ትችላለሽ። ምክንያቱም ከዚህ ፊትም የሆነ አንድ ጽሁፍ የሉተር ወርክስ ላይ ሼር ያደረኳችሁ ነበር የምታስታውሱ ከሆነ አሁንም ላወጣ እችላለሁ። ወዳት ማታ ጸጋን የምንቀበልበት ነው። እንደ ወላጆቹ በጌታ ሆነው ጸጋን እየተቀበሉ ከሆነ ለምን ልጆችን እንከለክላለን? ኦኬ አርጊው የሚያደርጉበት መንገድ ጥምቀትም ሆነ እነዚህ ቅዱሳት ስርዓቶች በእግዚአብሔር በኩል የሚደረጉ ነገሮች ናቸው ተብሎ ነው የሚታመነው። እኛ እያረግን ያለነው ነገር ሳይሆን እግዚአብሔር በዛ በኩል ስራውን እየሰራ ያለው ነገር ተብሎ ነው የሚታመነው። የኛ ተሳትፎ የለበትም። የእግዚአብሔር ጸጋ ነው የሚተላለፍበት፣ እግዚአብሔር ነው ስራው የሚሰራው ብሎ ካመኑ I think that's right። እንደዛ የሚታመን ከሆነ በቃ እንደዚህም ነው የምናምነው። እንደዚህ ብለን አስበን ነው የምናደርገው ከተባለ ኦኬ እግዚአብሔር ነው የሚሰራው እኛ አይደለንም ተብሎ የሚታሰብ ከሆነ እግዚአብሔር ህፃናት ላይ አይሰራም ወይ ነው ያለው? ይሰራል ማለት የሆነ 7 ዓመት ካልሞላ 8 ዓመት ካልሞላ እዛው ተቀመጥ ብሎ ነው እግዚአብሔር ዝም የሚለው አይልም። እንደዛ የሉትራኖቹ አርጊውመንት ሳማው ያስኬዳል ነው። ግን ችግሩ አሁን የምንከራከረው እርስ በርስ ሌሎችም ሉትራኖችም ፕሬስቢቴሪያኖች አሉ፣ አንግሊካኖች አሉ፣ ሌሎች እነዚህ ፕሮቴስታንት ሜል ላይ ነው የሚባሉት ማለት ነው። እርስ በርስ የምንከራከርባቸው እሺዎች አሉ። የት አለ ኤግዛክትሊ ህፃናቱ ላይ ኢቨን እሺ እግዚአብሔር ይሰራል ተብሎ ቢታመን የቱ ጋ ነው አሁን እናንተ በምትሉበት መንገድ መጽሐፍ ቅዱስ ላይ ያለው? አይሽ እንትን አይደለም ሻሙ ላይ ዘምናምን አይደለም እንወጣው። ኦኬ እግዚአብሔር ይሰራል ከተባለ የሰው ኃላፊነት የሚባለው ነገር የለበትም። የሰው ኃላፊነት ከሌለበት እምነት ብቻ የሚባለው ፖይንት ላይ የምንመጣበት የሆነች ቀጭን መንገድ አለች ማለት ነው። እምነት ነው ተብሎ ነው የሚታሰበው። ስለዚህ እምነት ብቻ ሲሉ እነሱ ያንን አጠቃለው ነው አንድ ላይ። ሌሎቹ ግን በብዛት እምነት ብቻ ሲሉ በቃ እኛም እንሳተፍበት ምንም ነገር መኖር የለበትም ነው። ደን ጥምቀትንና የጌታን ራአት እኛ እንደምንተሳተፍበት ነገር አድርጎ ነው ሌሎቹ የሚተረጉሙት። ሉትራኖች ግን እንደዛ አይተረጉሙም። አዎ እኛንን እያደረግን ያለ ነው፣ ህፃኑን እያጠመቅን ያለ ነው፣ ትልቅ ሰውንም እያጠመቅን ያለ ነው እኛንን። ግን ስራውን የሚሰራው በዛ ጥምቀት በኩል ስራውን እየሰራ ያለው ልጁ ስላመነ ልጁ የሆነ ነገር ስላደረገ ኦር አዋቂው ሰውዬ ስላመነ ምናምን ሳይሆን እግዚአብሔር
ማይቲ በሆነ መንገድ ሉዓላዊ በሆነ መንገድ እሱ ስራውን እየሰራ ስላለ ነው። ስለዚህ ጥምቀትም የጌታራትም የእግዚአብሔር ስራ ናቸው። ስለዚህ የእምነት መንገዳቸው ይለያል ማለት ነው። የሆነ ስራ ሲባል በሰው አሰራር ውስጥ የገባ ነገር አድርጎ አይደለም የሚመለከቱት ሉትራኖች። ስለዚህ ያ እምነታቸው እኔ ዳትማች እንትን አርጊው የሚያስደርግ ነው ብዬ አላስብም። የሆነ እንድንጨቃጨቅ ምናምን የሚያደርግ ነው ብዬ አላስብም። ስለዚህ አሁን እኔ ያለሁበት ላይን ባፕቲስት ይባላል፣ ሪፎርምድ ባፕቲስት ትራዲሽን ይባላል። ህፃናትን ያጠምቃሉ። ህፃናትን ሲያጠምቁ ግን ሉትራኖቹ እያሰቡ የሚያደርጉትን ነገር አይደለም የሚያደርጉት። ከኮቨነንት ዋይዝ አድርጎ ነው ኮቨነንት ከኪዳን ዋይዝ አድርጎ ነው የሚያጠምቁት። ከዛ ድነትን ያገኛሉ። ኦር ይሄንን ባናጠምቃቸው ይጠፋሉ ብሎ አይደለም ይሄኔዎቹ የሚያጠምቁት። ኦኬ ፎር ዳት ማተር በጣም አጠንክረን እየጎለጎልን ከሄድን የሉትራኖችም እንደዛ አይደለም። በቃ ያላጠመቅን እንደሆነ ልጃችን ጋር እንደሚገባ ሊቀቀላል ምናምን ብለው አይደለም። ኦኬ ሶ የኛ ጋር ስትመጪ የኔን አውቶሪቴቲቭሊ መናገር ስለምችል እኔ ያለሁበት ስለሆነ ህፃናቱን ያጠምቃሉ፣ ግን ድነትን ለማስገኘት ምናምን አይደለም። ባይ ዲፎልት ባይጠመቁም ድነዋል ብለን ነው የምናምነው። ለምን ሲባል የኪዳኑ ቤተሰብ ኦልሬዲ የዳነው ቤተሰብ ያመነ የጠመቀው ቤተሰብ ፍሬዎች ናቸው። በጋብቻ ዋይዝ ተደርጎ ለምሳሌ አንደኛ ቆሮንቶስ ምዕራፍ 7 ላይ ነው ሁለተኛ ቆሮንቶስ ምዕራፍ 7 ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ አንዱ ክርስቲያን ከሆነ ከሁለት አንዱ በአንዱ ምክንያት አንዱ የተቀደሰ ይሆናል የሚላል አይደል? ደን ከሁለት አንዱ የተቀደሰ ከሆነ በጋብቻ ራሱ ትልልቅ ሰዎች ሆነው እንዴት ሁለት ያመኑ ሰዎች ከሆኑ ደግሞ እንዴት ልጁ አይቀደስም? አርጊመንቱ ያስኬዳል። ያልኩህ ሰውዬ ልቦልክ ወይ አንዴ ማሻራዳ ልቦልክ ወይስ አንድ ድልስት ኢሞጂ ራሱ መጠቀም አትችልም። ችግር አለብህ። ይለ ልቦልክ ወይስ አንድ ድልስት? እኔ አሁን ዴሞክራት ልሆን ነው። አንድ ድልስተው ነው ወይስ ገብተህ ታወራለህ? አማኝ ይመስለኛል እኮ ይልሽ። ታዲያ ምን ይመስለኛል? ቃላውዲ ኦኬ፣ ቃላውዲ ነው ወይ? ኦኬ እንቀጥል። እሺ እንቀጥል። እና ይሄን ይመስላል ነው ከሉትራኖቹ ጋር። ለዚህ ነው ጓጓ ተባብለን ስንጨቃጨቅና ስንከራከር የማንታየው ነው። ዞሮ ኦኬ፣ አመሰግናለሁ አማኒ፣ ተባረክ። እሺ ሳይጠመቅ ቢሞት የአማኝ ቤተሰብ ልጆች ይድናሉ ብለን ነው የምናምነው እኛ። ሳይጠመቅ ስለተጠመቀ ነው የሚድነው ብለን አይደለም የምናምነው። እሺ ሚልካ ወጣለች። እሺ ከዛ ማሊክ እንቀጥላለን። ማሊክ ሚውት አለ። እሺ ወይ ሁለታችሁ። እሺ እንዴት ነሽ? ስምሽ ማነው? ሙሉ ስምሽ? ሚውት አድርግ ማሊክ። ራቢያ ራብ ወይም አድርጊ፣ አርኤቢ አድርጊ። ራ ማለት በዕብራይስጥ ክፉ ማለት ነው እንዴ? ክፉ በጣም አደገኛ ክፉ እንደማለት ነውና ራ ከተባለ ጨለማ፣ ክፉ፣ አደጋ ምናምን እንደማለት ነው። እሺ ራብ አድርጊ፣ አርኤቢ ምናምን ብታደርጊ ራቢያ። እሺ እንቀጥል። ሪሰንትሊ ነው እኔ ወደ ክርስትና ጆርኒ የጀመርኩትና በጣም ብዙ ጊዜ ስትራግል የሚያደርገኝ ነገር ቢኖር ይሄ ያው ከሙስሊም እንደመጣው ይሄ የስላሴ ነገር በጣም አዲስ ነው የሚሆንብኝ ሁሉ ጊዜ ማለት ነው። እንደ አዲስ ነው እንትን ማደርገው የምቀበለው ማለት በጣም ይሄ ቻሌንጅ ይሆንብኛል። ሁሌ ጠዋት የሆነ ሰው ያስረዳኛል፣ ደህና ይሆናል፣ ከዛ ተመልሼ ደግሞ እንትን ይላል ምናምን። ባይዘዌ ይሄንን መንገድ የጀመርኩት አንተ የሆነ ጊዜ ካስታወስክ የሆነ መጽሐፍ መለኮታዊ አታላይነት የሚል መጽሐፍ አስታወቀ ነበር እና እሱም መጽሐፍ የዛኔ የሚገርምህ ነገር አራሱኝ ነበረ እና በጣም ቻሌንጅ ያደረገኝ ነበር እና ሄጄ ነው ገዝቼ የመጣሁት። ከዛ በቃ በጣም ተናድጄ ምናምን ነበር የማነበው እሱም መጽሐፍ በቃ የሌለ ትችት ነበር እና የዛኔ ነው በቃ እንደዚህ ጀምራል። ግን ስቲል ይጠይቃል፣ አይምሮ ይጠይቃል። ከዛ አንተ ከሙስሊሞች ጋር ከክርስቲያኖች ከሌሎች ክርስቲያኖች ጋር የምታደርጋቸው ዲቤቶች እንደዚህ ሰማ ነበርና በጣም እንትን ያደረገኝ ነበር። የሆነ ባኬን ፎርት ነበረ የጀመርኩት ነገርና በቃ አሁን ላይ የሆነ ታይም
በህልም ነገር ነው ያየሁት። ማለት እዚህ ማንንም የማስደስተው ማንንም እንትን የምለው ነገር የለም እና ህልም አየሁ። ህልም በማይበት ሰዓት ምን አይነት ህልም ነው ያየሁት? ልጁ ያለው እውነት አለው እያለ ይነግረኛል፣ የሆነ ድምፅ ደጋግሞ ማለት ነው። እና በቃ ይሄ ነገር ሪል ነው ማለት ነው ብዬ ነው ማመን የጀመርኩት። እና ብዙ ወንድሞች አሉ ከእስልምና እንደዚህ የመጡ ምናምን ነገር፣ እነሱም ያው አግዘውኛል ምናምን። አንድ ይቅርታ እሺ፣ ሰው ስራ ችግር የለውም ጨርሽ። ደስ አይልም እንደዚህ አይነት ነገር። ልጅ አለው ህይወት አለው። አንደኛ ዮሐንስ ምዕራፍ 4 ላይ ነው ያለው የእግዚአብሔር ልጅ የሌለው ህይወት የለውም ይላል። ልጁ ያለው ህይወት አለው። እና እኔ አሁን እንደዚህ አይነት ህልሞችን ነው ማምነው። ሌላው አይመቸኝም። ሆነ ወደ ተራራ ወጣን ከዛ ነጭ ልብስ ለብሰሽ ነበር ምናምን አይመቸኝም እንደዚህ አይነት ህልም። ሪዛልቱ እንደዚህ የሆነ ህልም ሲሆን ግን ደስ ነው የሚለው። በቃ ውጤቱ እንደዚህ አይነት ህልም ሲሆን ማለት ነው። የሸዋ ምልት አድርግ ሳቅ ደስ ይላል። እሺ ውጤቱ እንደዚህ አይነት ህልም ሲሆን በቃ ደስ ነው የሚለው። ይመጣሉ ሌሎች በህልሜ ደጋግሜ አይሻለሁ ምናምን ይላል እና ቁጭ ብለህ ቀኑ ሙሉ እያሰብካት እንዴት ደጋግማ በህልም አትመጣም? ፎቶዋን ዙም አውት ዙም ኢን እያደረክ እያየ እንዴት ነው በህልም አትመጣው? በቃ በህልሜ አይቼሻለሁ የኔ ነሽ እሱን ተው። እንደዚህ አይነት ሪዛልት ያለው ሲሆን ክብሩን ለእግዚአብሔር እናመጣለን። ቀጤ ራቢያ ፋርማሲ ስለሆነ የምሰራው ያው ልመላለስ እችላለሁ እና ችግር የለውም እና ይሄንን ጆርኒ አንድ አመት እንትን እላለሁ እንደዚህ እማራለሁ ደህንነት ምናምን። ግን ስቲል ቻሌንጅ እየሆነኝ ያለው ስላሴን በቃ ሳምሳሙ የሚባለው አለ አይደል? ሳምሳሙን የሚባለው እሱን እሰማዋለሁ። ሰዎችም እንዲህ ያስረዱኛል ምናምን አለ። በቃ ከእስልምና የመጡት ሞር እነሱ ሲያስረዱኝ ሞር ይገባኛል። እና አንተ ትልቅ ነገር አድርገሃል ብዬ ስለማስብ ነው። እና አንደኛ ላመሰግንህ፣ ሁለተኛ ደግሞ ስላሴን በደንብ መረዳት እፈልጋለሁ። እና እስቲ ከአንተ አንደበት እንስማው ብዬ ነው። ጥሩ ነው። ያኔ ተጽዕኖ የነበረኝ ከሆነ አሁን በተሻለ መንገድ ጌታ ይረዳኛል። ነገሩን የምትይዥበት ቀላል ቺቲንግ ኮድ ይባላል አይደለ? በትምህርት ቺቲንግ ኮድ ማለት ቀለል ያለች መንገድ ትይዥና ከዛ የተወሳሰቡ ሀሳቦችን ለመያዝ ፔሪዮዲክ ቴብል ድሮ ኬሚስትሪ ላይ ስናጠና በሰው ስም ምናምን አድርገን ነበር የምንሸመድድ የነበረው። ሸምድዳችሁ ታውቃላችሁ? ፔሪዮዲክ ቴብል እንደዚህ ኦርደሩ አንቺ ማን ብለሽ ነው የምትታወሻለሽ? አሁን አንዴ ይቅርታ። እሺ ኦኬ እንዴት ነው የምናደርገው? እኔ ማውራት ልጀምርና የሆነ ተረጋግተሽ ሀሳቡን የምትይዥበትን የሆነች ትንሽ በቃ ቀለል ያለች ኮድ ምሰራ ኮድ እነግርሻለሁ። ስላሴን የምትረጅበት ማለት ነው። ከዛ 1 3 ምናምን ሲባል ኮንፊውዝ እንዳያደርግሽ ማለት ነው። ኦኬ ከዛ ወደ ማሊክ እንመጣለን። ከዛ ወደ ኢየሱዋ እንመጣለን። ኦኬ ራቢያን እንጠብቃታለን። ፕራዮሪቲ የሚሰጠው ጉዳይ ነው ይሄ። የማሊክ ዳትማች ፕራዮሪቲ የሚባለው አለቃ ወይ ማሊክ ስራ ጨርሰሃል? ነገርከኝ ኔትወርክ ስራ ጨርሰሃል? እሺ ሚዩት አድርግ። ማለት ኔትወርክ እንትን እያለ ነው። ሚዩት አድርግ። እንቀጥላለን። ከዛ ሚዩት አድርግ። ወይ አለሽ መጣሽ? አይ ነው አይጋችሁ ችግር የለም። ፔሪዮዲክ ቴብል ላይ ኦርደሮችን ለመያዝ በሰው ስም በምናምን ስም በመኪና ስም እያደረግን እንሸመድር ነበረ። በዛ ነበር ጊዜ ነበረው። ልክ እንደዛ አይነት አካሄድ ልንገርሽ፣ ቺቲንግ ኮድ ማለት ናት። እና እሺ አሁን መስማት ትችላለሽ? አይ ቲንክ ኤርፎን አድርገሻል። ምን ድምፅን? እሺ ሚዩት አታሪው ብዙ የሚረብሽ ነገር የለውም። ችግር የለውም።
መሀል ላይ ሰው ሲመጣብሽ ንገሪኝ፣ አቆምና እቀጥላለሁ። እንደዚህ ትይዣለሽ። ስትይዥ ፋንዳሜንታል ከሆነው ነገር ልጀምርልሽ። እንግዲህ ያው አስተማሪ መሆን ችግሩ ይሄ ነው። ዙሪያ ጥምጥሙን ሊሄድልሽና መጽሐፍ ቅዱስ በሚያስቀምጥበት መልኩ የመጀመሪያው ለምንድን ነው አማን በስላሴ የምታምነው ወይም በሶስት አካላት ራሱን የገለጠ አንድ መለኮት ለምንድን ነው የምታምነው? አንድ ስትልስ ምን እያልክ ነው? ሶስት ስትልስ ምን እያልክ ነው ሲባል እኔ መጽሐፍ ቅዱስን ሳነብ ነው ስላሴን ማመን የጀመርኩት። ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ አለ የለም? አሁን የመጀመሪያው የሆነ ኤሌመንተሪ ሙግት አለ ሙስሊሞች የሚያመጡት። ስላሴ የሚል ቃል ባይብል ላይ የለም። ተውሂድ የሚል ቃል ቁርአን ላይ አለ የለም? የለም። ተውሂድ የሚል ቃል ቁርአን ላይ የለም። ሐዲስ ውስጥ አለ። ማብራሪያዎች ውስጥ አለ። መሐመድ መልሶ የተናገራቸው ነገሮች ውስጥ አለ። የቤተክርስቲያን አባቶች የኛዎቹም ጋር ስትመጣ ቤተክርስቲያን አባቶች ተጠቅመውታል ይሄንን ቃል እንጂ ቀጥታ ቁርአን ውስጥ ተውሂድ የሚል ያለ አንድነት የሚወራበት ማለት ነው። ተውሂድ የሚል ቃል የለም። ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ የለም። ኦኬ እሺ። ስለዚህ ቃሉ አያከራክረንም። ትምህርቱ አለ ወይ? ኦኬ ትምህርቱ አለ ወይ የሚለው ነው የሚያሳስ። ወዮ ወጣች ራ አለሽ። I'm sorry ሚውት እንትን ኢንቫይት አድርጌሻለሁ ካለሽ ግቢና ሚውት አድርገሽ ተቀመጪ። ወይ ተረጋጊና ምናምን የሆነ እንትን የምታረዩን አድርገሽ ድጋሚ ላኪኝ። ችግር የለውም። ማሊክ እሷ በሌለችበት ማውራት አያስፈልግም። ለእሷ ስለሆነ ልመልስ ያለሁት። ቀጥል ማሊክ። እሺ ቅድም ስለ ስላሴ ነግረኛል። አሁን ደግሞ ኢየሱስ አምላክ የሆነበትን ቦታ ብታሳየኝ። አምላክ ምን ማለት ነው? አምላክነት እንዴት ዲፋይን ታደርገዋለህ አንተ? እስኪ ከዛን ጀምር እኮ ከመጽሐፍ ቅዱስ ቃል በቃ አሁን ብዙ ቦታዎች ላይ ኢየሱስ ነብይ እንደሆነ ከመጽሐፍ ቅዱሶች ላይ ሞክሬ ነበር። የጠየኩን ሰምተሃል? የጠየኩን ሰምተሃል ወይ? ማሊክ ወይ ኔትወርክም ይቆራረጣል። ስራ ቦታ ሆኜ ነው። እሺ የጠየኩን ሰምተሃል? አምላክ እንዴት ዲፋይን ታደርጋለህ አልከኝ? እንዴት ዲፋይን ታደርገዋለህ? ቁርአንን ይዘህ ዲፋይን አድርገህ። ምን አልከኝ? አማን ሻሎም ነው መሰለኝ ስምን ባልሳሳት። አማን ሻሎም በለው አፖሎጊያን በለው ሁለቱም ያስኬዳል። ችግር የለውም። አምላክነትን እንዴት ዲፋይን ታደርገዋለህ? ቁርአንንም ይዘህ ዲፋይን አድርገህ። አምላክነት ምንድን ነው? ሁሉን ቻይ፣ ሁሉን ገዢ፣ የሁሉ የበላይ፣ የማይተኛ የማይንቀላፋ፣ ሁሉን ቻይ፣ ሁሉን በራሱ ማድረግ የሚችል ኃያል፣ የማይሞት የማይድን፣ በእኔ እምነት በእኔ እንደኔ ከሆነ ማለት ነው። ያው ሰው እንደተረዳው ነው። ሁሉን ቻይ፣ የማይንቀላፋ፣ የማይተኛ፣ ሁሉን የሚያስገኝ፣ ሁሉን የፈጠረ፣ ሁሉን ማሳለፍ የሚችል፣ በሁሉ ቦታ የሚገኝ፣ ሁሉን የሚያውቅ፣ ሁሉን የሚያውቅ። ግን ደግሞ እንደዛ ካልከኝ ሁሉን የሚያውቅ ከሆነ ላውራ ብሮ የምታመጣቸውን ጥቅሶች አውቃለሁ። አሁን የትኛውን ልታመጣ እንደሆነ አውቃለሁ። ከእናንተ ጋር ኖር ነውና እስቲ የትኛውን ላመጣ? ስለዚያች ቀንና ስለዚያች ሰዓት አላቅም የሚለው ልታመጣ ምን ከኛ ታልፋላችሁ? ኤግዛክትሊ ከኛ አታልፉም። ለዛ ነው። ስለዚህ ወደ ዋናው ፖይንት እንምጣ። የክርስቶስን ባህሪ ካወራን በኋላ አምላክ ነው ወይ የሚለውን ነገር እሱን ነገር ፕሩፍ ካደረግን በኋላ እነዛ ባህሪያቶች ስለምን ታዩ ሲባል ሰው ስለሆነ ነው ብዬ መልስልሃለሁ። ችግር የለውም። ሰውነትን አስዩም ስላደረገ ወር በሰውነት ከኛ ጋር ስለተካፈለ ነው እላለሁ። ባይሆን እነዛን ቅድም የጠራናቸው ባህሪያት አሉበት ወይ የሚለውን አይደለ ማጣራት ያለብን። ከየት እንጀምር? ከየትኛው ልጀምርልህ? አንድ ባህሪ ጥቀስና እኔ እሱን አመጣልሃለሁ። ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን ብትሰጠኝ ደስ ይለኛል። ቃል በቃል ማለት የለበትም። አሁን እንደዚህ አይነት ጨዋታ ውስጥ መገባ ከሆነ ቀንድህን የሚመታ ነገር ነው ማመጣልህ። በተውሂድ ታምናለህ አይደለ? እሺ እንደዛ ከሆነ ቆይ እንጨርሳለን። በተውሂድ ታምናለህ አይደል?
አምጣልኝ ከቁርአን ተውሂድ የሚል ቃል በቃል አሁን ስለ ተውሂዱ ጋርለም ስለ እስልምና አይደለም እየጠየቅን በቃ አንተ ጋር የሌለ አንተ ጋር የተመታ አናሎጂ እኔ ጋር አታምጣ። የለም አታመጣም። ዛሬ ቀኑ ሙሉ እድሜ ልክህን ብሰጣ አታመጣም። ተውሂድ የሚል ቃል የለም ቁርአን። ቃል በቃል እኔ አላህ ያለበትን ላምጣልህ። ተውሂድ የሚል ቃል አምጣ ነው ያልኩህ። አያ አስተካክለን አሁን እየጠየቅ ያለው አታስተካክል። የጠየቁ ምንድነው? ተውሂድ የሚል ቃል አምጣ። ተውሂድ እቺን ቃል አምጣ። ምክንያቱም ተውሂድ የአላህ አንድነት ትምህርት ነው አይደል? ተውሂድ ማለት ነው አይደል? እኮ አምጣት እሷን ቃል ተውሂድ የምትለዋን ቃል አምጣ። ሌላ አይደለም። አሃድ የምትል ቃል አይደለችም። አላህ አንድ ነው በል የሚለውን ክፍል አይደለም ያልኩት። እዛ ጋርም አንድ ነው በል የሚለው ክፍል ላይ ተውሂድ የሚል ቃል አይደለም ያለው። አሃድ የምትል ቃል ናት ያለችው። የጠየኩት ተውሂድ የምትለውን ቃል አምጣ። እድሜ ልክ ብሰጣ አታመጣም። እሱን አመጣላለሁ፣ ችግር የለውም። እድሜ ልክ ብሰጣ አሁን ወደ መጀመሪያው አይደለም አንተ አፖሎጂስቶችና ዳዮች አያመጡም። ምን ሆነ ነው እናንተ እንደዚህ አይነት ጥያቄ ስታመጡ እኛ በዚህ ነው የምናንቃችሁ ነው። አታመጣም። በቃ አትከራከሩ። ተውሂድ የሚል ቃል ከየትም አታመጣም። ኦኬ። ስለዚህ አንተ ጋር ያለ ክፍተት ያለበትን ባክፋየር አድርገን አናትን ምንመታበትን አይነት አናሎጂ አታምጣ። ባይሆን ትምህርቱ አለ ወይ ነው። ቃል በቃል እንደዚህ ያለበት ከተባለ ቃል በቃል ይኸው አሁን ሌላ ልጨምርልህ። ቃል በቃል አላህ ተቀልዶ መሐመድን ያወራበትን ቦታ አውጣልኝ ከቁርአን። ከሐዲስ ላምጣልህ። ማን ከሐዲስ ጠየቀ? አይ አይደለ ያንቃቸዋል ባመጣችሁት። ማን ነው ሰውየው እንዳለው መጀመሪያ በሰደፍ መታኝ ከዛ ሞትኩበት አይነት ምት ነው የምንመታችሁ። እንደዛ አይነት አገባብ አትግቡ። ኦኬ። መጀመሪያ በሰደፍ መታኝ ከዛ ሞትኩበት ከዛ አብይ የተነሳው ምናምን አናሎጂ ነው የሚሆንባችሁ። እሺ፣ ስለዚህ ሰዓትና ቀን ምንም አላውቅም አትጠቀሙ እምለውን አስረዳኝ። ስለዚህ ከባህሪያቶቹ አንዱን ምረጥ ነው ያመጣላለሁ እኮ ነው ያልኩት። ቅድም የዘረዘርናቸው አለ አይደል? አምላክነት ምንድነው ያልነው? አንዱን ጥራ ነው ያመጣላለሁ። የፈለከውን ጥራ፣ ከፈለክበት ጀምር። ከዛ ኢየሱስ ላይ ያመጣላለሁ ያንን መጽሐፍ ቅዱስ እሱን ዲፋይን ባረክበት ማለት ነው። ከየቱን ጀምር? ለአንተ በተመቸ ችግር የለውም። ምረጥ አንዱን። በአንተ ነው የምንሄደው። አንተ እኮ ነው ጥያቄው። ምረጥ አንድ አምላክ ባህሪ ብለህ ምረጥና ከዛ እኔ ኢየሱስ ላይ አሳያለሁ። እሺ ሂድ አልኩህ እኮ ብሮ። የኔ እንደዚህ አይነት ጨዋታ አይመቸኝም ታውቃለህ። ነቅዬ ነው የማወጣው እንደዚህ አይነት ጨዋታ። ምረጥና አንዱን ልቀጥል። ምን ሆነ ነው ጥያቄ ላይ ጠይቅ ገባ አይደል? ኢየሱስ አምላክ መሆኑን አሳየኛል። አምላክነት ምንድነው አለ። እነዚህ አለ። ስለዚህ ከነዛ ውስጥ አንዱን ምረጥና ወደ 5 ነው 6 ነገር ጠቅሰናል። 5ቱንም 6ቱንም ኢየሱስ ላይ ያሳያለሁ። ስለዚህ አንተ አንዱን ምረጥ። ቅድም አምላክነት ካልነው ለአንተ ከሚመችን መቀጠል ይችላል አልኩህ እኮ። ተቃጠልኩ ዘንድሮ። ምን ሆነ ነው? ውረድ በቃሽ። አለሽ ራ ይሻላል። አይ ታይም ካለ ምናምን እንቀጥላለን። አያሳስብም። እሺ አንደኛው ልጠይቅ። አሴቲ ላይ ያለው እንዴት ነው? የኢስተርን ኦርቶዶክስን አስተምሮ እያየሁት ሳይሆን በተለይ ቅባተ እምነት ላይ ያሉት አምላክ ራሱ ምለው አብን ብቻ ነው ምን ያለው የኢስተርን ኦርቶዶክሱ ማለት ነው። አንድ አምላክ ራሱ በል ካልከኝ እኛ አሁን አንድ አምላክ ስንል ኢሰንሱን ነው አንድ አምላክ እያልን ያለ ነው። ግን እሱ ሲያወራ ምን አለው? አንድ አምላክ ካል በቃ ምለው እኔ አብን ነው እንጂ ወልድና መንፈስ ቅዱስ ዲቫይን ናቸው። ግን የሆነ ቲዮስ የሚለውን ቃል አንጠቀምም አይነት ነገር ነው። እና እንዴት ነው አሁን ፕሮቴስታንት ጋር ተስተጋሳይ አሴቲን የሚሰጡት ለሩሲያስ ነው እንጂ ለአፖስታሲስ አይደለም። እና እንዴት ነው ማለት ኦሪየንታልም እንደዛ አይደለም። ሳይው ኦሪየንታል ላይ ያሉትን ምላሽ ሲሰጡ አይችልም ለኢስተርን ኦርቶዶክስ እንደዚህ ክሌሞች እነሱም ለኢሰንስ ነው የሚሰጡት። እና እንዴት ነው የምታዩት? እኔ ቱ ቢ ፍራንክ አሴቲ ላይ ያላቸውን እንትን ኢንተርዲኖሚኔሽናል የሆነውን የክርስቲያን ደም ውስጥ ያለውን እንትን አላየሁትም። በተለይ የካቶሊኮችንም የኢስተርኖችንም የኦሪየንታሎችንም አላየሁትም። ፈርዘር መሄድ አልችልም። ግን እችኛዋ ቅድም ያልካትን ነገር አውቃታለሁ። ኤክስፕሌን ሊያደርጉ ሲሄዱ በምን መንገድ ኤክስፕሌን እንደሚያደርጉ አውቃለሁ። አሁን ለምሳሌ
የኒቃን ጉባኤ መግቢያ ተመልከት። ምን ብሎ ነው የሚጀምረው? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አምናለሁ አይደለ? ስለዚህ አሁን ሌሎቹ እንዴት ይረዳሉ? በኢኮኖሚ ኦፍ ትሪኒቲ አባት ነው ቀድሞ የሚጠራው፣ ከዛ ልጁ ይመጣል፣ ከዛ መንፈስ ቅዱስ ይመጣል። ደን ሶስቱም ያንን ሌሎቹም የሚረዱበትን ነው የምልህ። ኢቨን አይ ቲንክ ካቶሊኮችን በዛ የሚረዱ ይመስለኛል። እና እርግጠኛ አይደለም የካቶሊኮችን፣ የእኛን ነው እርግጠኛ መሆነው። ግን ኮመን የሆነው አንደርስታንዲንግ ምንድን ነው? አንድ አምላክ በሚሆን በአብ ተብሎ የሚጀመርበት ምክንያት አንደኛ በኢኮኖሚ ኦፍ ትሪኒቲ ሲጠራ የሚጠራው ቀድሞ የሚጠራው አብ ስለሆነ ነው። ምክንያቱም ቀጥሎ ደግሞም በልጁ በዛ የአንዱ አምላክ በልጁ አይደለ? ከዛ ይመጣና ሲዘጋ ደግሞ አሁንም ከአብ በሚወጣ ያው ሁለተኛው ላይ ካቶሊኮቹ እንትን ብለውታል እና ከወልድ የሚወጣ ብሎ አስቀምጧል። እሱ አሁን ከማን ይወጣል አይደለም ክርክራችን። ኤኒዌይስ በዛ መልክ ነው ሌሎቹ በብዛት የሚረዱ ሲረዱ። አዎ አብ መቅደም ስላለበት በኢኮኖሚው ሲጠራ በዛ መልክ ስለሚጠራ ነው። ያንን ኢስተርኖቹ ግን ዲፋይን የሚያደርጉት በተለየ መልኩ ነው። ኖ አንድ አምላክ በሚሆን ሲል አንድ አምላክ በሚሆን ነው። ለሁለተኛው አይደለም አፕላይ የምናደርገው፣ ለአብ ብቻ ነው አፕላይ የምናደርገው። አሁን እንደዛ ብለው የሆነ አርጊው እንዳታረግ እንትን የለም፣ ይሄ ዳይሴክት የሚያደርግበት ላይን የለውም። ቀጥታ እንዲሁም በልጁ ምናምን የሚል ነው ያለው። በተለይ እንዲሁም በልጁ የሚልበት ፓርት ሞሮፍ ለአብ ብቻ ነው የላኛ የተሰጠው የሚለውን አይነት ነገር እነሱ አርጊው በሚያደርጉበት መልኩ ፌቨር የሚያደርግ ይመስላል። ምክንያቱም ኮሜንተሪ የለውም አይደለ? በቃ አባቶች እንደዚህ ብለዋል፣ እንደዚህ ተስማምተዋል። እንደዚህ ስንል አንድ አምላክ በሚሆን ስንል ብለው መልሶ በሰፊ ያብራሩበት፣ እንዲሁም በልጁ ስንል መልሰም ያብራሩበት፣ እንዲሁም በመንፈስ ቅዱስ በነቢያቱ የተነገረው አይደለ እንደዚህ ማለታችን ነው የሚል አይነት ነገር ሌላ ኮሜንተሪ የለውም ያ አስፔክት። ስለዚህ በደፈናው ፊት ለፊት የተቀመጠውን ያንን እናምናለን ነው። ምክንያቱም ቃል በቃል መጽሐፍ ቅዱስ ላይ ታገኛለህ። እዛ ኮንፌሽኑ ላይ ያለውን ነገር ቃል በቃል አንድ አምላክ በሚሆን ሲል አንድ አምላክ አብ አለን የሚለው ነገር ስላለ አንደኛ ቆሮንቶስ ምዕራፍ 8 ላይ ኦኬ ይሄንን ነው የወሰዱት። እንዲሁም አንድ ጌታ በሆነ በልጁ ሲባል አሁንም እዛው ቦታ ላይ አለ፣ ሌሎች የአዲስ ኪዳን ክፍሎች ላይ አለ ነው። ሶ ፖይንቱ ላይ ሲመጣ እነሱ የሚሉበት ወይ ምንድነው? አንድ አምላክ ደጋግሞ አንደኛ ዮሐንስ ላይ ደግሞታል። ኢየሱስ ክርስቶስ ዮሐንስ 17 ላይ ያለውን አይነት የሚመስል ነገር ደግሞታል። ኢንፋክት ግን አንድ አምላክ የሚለውን ሄድነትን ይሄ በሰውኛም ስናስበው ራሱ በቃ አባት አለ ከዛ ልጅ ይመጣል አይነት ነገር ማለት ነውና፣ ግን በሰውነት በኢሴንስ በምን ከልጁ አባት የሚበልጥ ነገር የለም አይደል? ከልጁ አባቴው የሚበልጠው ነገር የለም። በሰውኛ ካየነው አባቴው በመኖር ነው የቀደመው አይነት ነገር ነው። አሁን በመኖር መቅደም የሚል ነገር ለልጅ አይነገርለትም፣ አያወሩም፣ እነሱም እንደዛም አያወሩም። ግን አንድ አምላክ የሚለውን የሁሉ ሶርስ የሁሉ ሄድ የሚለውን ያንን ታይትል ለሱ ከመስጠት አንጻር አድርጎ ነው ሲፈቱ። ከዛ ልጁ ግን ባህሪውን ሼር አድርጎ ስለሚወጣ የሚወጣውም ደግሞ ከሆነ ጊዜ በኋላ አይደለም፣ ከዘላለም ነው ኢማኔት የሚያደርገው፣ ከዘላለም ነው የሚወጣው። ስለዚህ there is one God which is the Father, then ልጁ ከዛ ውስጥ ኢማኔት አድርጎ ይወጣል። የዛ አንዱ አምላክ አካል ነው፣ or it is part of that one God። ግን one God ብለን ዴዚግኔት አድርገን የምናስቀምጠው ለአብ ነው የሚል ነገር ነው የሚያስቀምጡት። ሴንስ የሚሰጥበት ቦታ አለው፣ ግን ሳማው ኮምፕሊኬተር ነው ሀሳቡ ይነሱ። እኛ ጋር የስ ይወጣል። አሁን እስከዚህ ትመጣለህ፣ ችግር የለውም። አብን ታስቀምጥና ከአብ ነው የሚወጣው፣ ከዘላለም ነው ኢማኔት የሚያደርገው። ይወለዳል ስንል ወልድ ያልነበረበት ከዛ አብ የኖረበት ከዛ ልጁ ሲወለድ ኤግዚስታንስ ነው የጀመረበት ብለው ማንም አይፈታም። ካቶሊክም አይፈታም፣ ኦርቶዶክስም አይፈታም፣ ወንጌላውያንም አይፈታም። መወለድ የሚለውን ባህሪውን ኤንድ ኢተርናል የሆነውን ኢሴንሱን ሼር ማድረግ በሚል ነው ሲፈቱ ማለት ነው። እስከዛ እኩል ይመጣል። ግን እችኛዋን ዋን ጋድ የምትነውን ለአብ ብቻ መስጠት ችግር አለው የለውም ላይ ስቲል ነው እንከራከራለን ማለት ነው። እነሱ የለውም ነው በቃ ችግር የለውም። አንድ አምላክ የምንለው ለአብ ብቻ ብንሰጥ ስቲል ነው ወልድና መንፈስ ቅዱስን ከጫውታው ውጭ አያስወጣውም። ምንም እንትን የሚል ነገር የለም። በቃ ማለት ስላሴን የሚያናጋበት ቦታ የለም ነው የሚሉት። that is a little bit confused ይመስለኛል። ሜቢ ኮንፊውዝድ አይደለም፣ እኔ ፈርዘር ስላልሄድኩበት ሊሆን ይችላል። ግን በዛ መልክ ነው ዲፋይን የሚያደርጉት ኢስተርን ኦርቶዶክሶች። only the Father is true God and from that true God ተገኝቷል or ተወልዷል። መች ኢተርናሊ አይታ ከሆነ አምላክ ከሆነ አምላክ አይደለ? from very God ከዛ God አይደለ? ከዛ true light አብ ነው true light፣ ከዛ አሁንም true light
ምክንያቱም እውነተኛ ብርሃን ሐሰተኛ ብርሃን አያወጣም፣ እውነተኛ አምላክ ሐሰተኛ አምላክ አያወጣም። ኦር መገኘት የሚሉ ሁለቱ ቃላት በጣም ሊሚትድ የሆኑ ወርዶች ናቸው፣ ግን ምንም ማድረግ አይቻልም። ያለው ቃል ይሄ ብቻ ስለሆነ ማለት ነው። ሌላ ዘላለማዊ የሆነ ኦር ከሰማይ ተጠቅልሎ የመጣ የእግዚአብሔር ቃል እንደው ይሄን ተጠቀሙ ብሎ እንዴት ዲፋይን እናድርገው? በአጭሩ ሊሚትድ የሆነ ወርድ ውስጥ አንሊሚትድ የሆነ ዴፊኒሽን ያለው ቃል ማምጣት የምንችል አይመስለኝም። የለም አይደለ? የለም። እግዚአብሔር እንደው እሺ ኢንፋይናይት የሆነ ወርድ ልስጣችሁ። በአጭሩ ፊሎሶፊካሊ ለኛ የሚሰጥ ከሆነና እኛ እጅ ላይ ከገባ ፋይናይት ሆኗል ኦልሬዲ። ምክንያቱም አማን እስከሆነ ደረጃ ድረስ ነው ዲፋይን ሊያደርግ የሚችለው፣ ከዛ ይቆማል። በአጭሩ ሊሚትድ የሆነ ወርድ ውስጥ አንሊሚትድ የሆነ ዴፊኒሽን ማምጣት አንችልም ነው። ሶ ይገኛል እንላለን፣ አብ አስገኝቶታል እንላለን። ግን አስገኝቶታል ስንል ዊ ኖው ኢት ወልድ ያልነበረበት ከዛ በኋላ ድንገት ብቅ ያለበት እያልን እንዳልሆነ ኦኬ። የአባት ልጅ የባህሪ ሼርን የማድረግን ወርድ ሌላ ስለሌለ እሱን እንጠቀማለን። ሶ አይ ሃቭ ቱ ስቴዲ ነው የምልህ ባጭሩ። ማጥናት ይኖርብኛል የአሴቲውን ፓርት ማለት ነውና እኛ ለኦሲያው ነው የምንሰጠው፣ ለባህሪው ነው የምንሰጠው። ያ ባህሪ ለሶስቱም አካላት አለ፣ ለሶስቱም ባህሪያት አለ የሚለውን ነገር ነው የምናመጣው። ኢስተርን ኦርቶዶክስ ጋር ስትሄድ ኦንሊ ጋድ ዘ ፋዘር አሎን፣ ከዛ መንፈስ ቅዱስም ከአብ ነው የሚወጣው፣ ልጅም ከአብ ነው የሚወጣው። ዛንኮዝድ ማለት ነው አሴቲ ማለት እኮ ያ በቃ ለሱ ብቻ የምትሰጣቸው ባህሪያት። እንደውም የሆነ ጊዜ እያየው የሆነ ሙስሊም ሜታፊዚክስ የሚባል አለና የሴንት አንሳም የሆነ ኦንቶሎጂካል አርጊመንት አለ ፎር ኤግዚስተንስ ኦፍ ጋድ። በቃ ጋድ እንዲባል ዘአንኮዝድ ኮዝድ ነው መሆን ያለበት ምናምን የሚለውን አርጊመንት ይዞ ከኢስተርን ኦርቶዶክሶች ጋር የሆነ ጌዳይር የሚባል አለ ካወቅኩ እንደውም ከእሱ ጋር ዲቤት እያደረገ በቃ ዘአንኮዝድ ኮዝድ ብቻ ነው ያለው መጨረሻ ላይ። እና ይሄ በጣም ሰሳዩ መጥፎ ነው። አሁን እዛ ጋር የሚጠቀሟቸው ቃላት ናቸው በጣም አደገኛ የሚሆኑ። አንኮዝድ ኮዝድ ኦንሊ ዘ ፋዘር። ሶ ኮዝድ ሲባል በታይምና ስፔስ አድርገን ነው ወይ የምንፈታው? ለወልድና ለመንፈስ ቅዱስ ስናወራ ፕሮሲድ ከማድረጉ በፊት ያልነበረበት ጊዜ አለ ወይ? ኦር ዳን ቢጌት ከመደረጉ በፊት ያልነበረበት ጊዜ አለ? ኮዝ ከተባለ አንኮዝድ ኮዙ ብቻውን ነው ያለው፣ ደን እነዛ ኮዝዶ ነው መጥተዋል እያሉ ከሆነ አደገኛ ነው፣ በጣም አደገኛ ነው ኤክስፕላኔሽን። እንዳልኩ ዲቴይልድ የሆነውን የኛውን ከኢስተርንም ከካቶሊክም ሳይድ ያለውን ነገር ነው ያላየሁትም፣ የእኛን ነው ማየው። አይ ቲንክ እንትና ዳሶታል ሮበርት ሌታም ዘ ሆሊ ትሪኒቲ ላይ ዳሶታል። እንትናም ማቲው ባሬትም ሲምፕሊ ትሪኒቲ ላይም ዳሶታል ይሄንን ሀሳብ። ግን ኢን ዲቴይል የነሱ ሀሳብ ላይ አልሄዱበትም፣ ብዙ አልሄዱበት። ኦር እኔ በደንብ ነው እንትን ያልሄድኩበትና እስቲ እናወራበታለን። አሁን እስቲ ርዕስ ጠፍቶ ስንታገል ነበረ። እስቲ ርዕስ አግኝተናል፣ እናወራበታለን። እሺ ብሮ ቴንክ ዩ ቢግ ጄ። ቆይ ቢግ ጄ እና ላውራና የሸዋ ካለ እንቀጥላለን። አንተ በተያይ እሺ። አማኒና ማን ነው አለው? ኩሪስ ፋመዳን ያለ እንዴ ነው ያለው? እግዚአብሔር ይመስገን። ቀደም በራ ጉዳይ ላይ ነበርና ትንሽ ላላስገባላችሁኝ ቶሎ አጭር ያለች ሀሳብ ነች፣ መልሰልኝ እወጣለሁ። ምንድነው? ምን ቤተ እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ ግን ያው ኦርቶዶክስ። እሺ ትሪኒቲ ላይ ነው ወይ? ያ ወጣ ገባ ነው መምሪያ ወጣ ገባ አይደለም። መምሪያ ወጣ ገባ ነው። እሺ ቀጥል። እንትን ነው ትሪኒቲ ላይ ወይም የእግዚአብሔር ሶስትነት ያለ ነው፣ ከሆነ ጊዜ የጀመረ ሳይሆን ያለ ነው አይደለ? ያፕ። ስለዚህ አሁን የወልድ ዋናው መወለዱ ወይም ይሄ ወደ ምድር የመምጣቱ ዋናው ፐርፐስ ለሰው ልጅ ነው፣ የኃጢአቱን ይቅርታ ለማስ። ስለዚህ ለምን ያኔ ትሪኒቲው መኖር አስፈለገ? የወልድ መኖር ያኔ ለምን አስፈለገ? ለምኑ መኖር አስፈለገ? ለየትኛው ነው እያልኩ ያለው? ገባኝ። አሁን ትሪኒቲ ቅድም በፊትም ከሆነ ሶስትነታቸው ያው ፍሮም ኢተርኒቲ ሶስት ነው በአንድ መለኮት የሚኖር ሶስት አካል ነው። ደን እሺ ሁለተኛው ዲያገም ነው ወልድ አሁን አላማ አለው አይደል? የመጣበት ወደዚህ የመጣበት አላማ። ስለዚህ አሁን ዋናው አላማው ወልድ የመሆኑ ዋና አላማው ለዛ አላማ ነው፣ ወደ ምድር ለመጣበት አላማ ነው አይደል? ማን ያለው ወልድ መሆኑ? እሺ ሰውን ለማዳን ነው። የቱ ጋር ነው ባይብል ላይ ይላል? ቆይ አይደለም፣ በጣም ትልቅ ክሌም እኮ ነው ያስቀመጥከው። ወልድ የመሆኑ ሁለተኛው ፐርሰን የመሆኑ አላማ ወደ ምድር ለመምጣት ነው። የቱ ጋር ነው ባይብል ወልድ የመሆኑ አላማ ወደ ምድር መምጣት ስላለበት ነው ያለው?
እሱ ሳይሆን ያው ከሱ ኮንቴክስት ተነስቼ ሳይሆን ፐርፐዙ ዋናው ዓላማው ወደዚህ ወደኛ ጋር ወደዚህ ወደ ምድር የመጣበት ይሄ እኮ ኮና ዓላማው ወደ ምድር የመጣበት እኮ ለምሳሌ ለኢተርኒቲ ጊዜና ቦታ እናስቀምጥለትም። ኢተርኒቲ ነው። ወደኋላ የሆነ ጊዜ የምታነሳለት ነገር የለም። ስለዚህ በጊዜ ውስጥ ደግሞ ምድራችን ተፈጥሮ የሰው ልጆች መጥተው ተባስተው በኃጢአት ወድቀው ዳል ያድናቸው ምናምን ብለን የምናወራው ኢን ታይም ውስጥ ነው። ያኛውን ኢተርኒቲ ተብሎ የሚጠራውን እሱ ብቻ ነው ዲፋይን ሊያደርግ የሚችለው እና ሶ ያንን ኢተርኒቲ ውስጥ ኦልሬዲ ነበረ፣ ፌሎሺፕ ነበረ በአብ ወልድ መንፈስ ቅዱስ መካከል። ከዘላለም ይወደኛል አብ የሚያደርገውን ያሳያል ምናምን ያለው ዮሐንስ 5 እና ዮሐንስ 17 ላይ የተናገረው ነገር አለ ነበረ። ከዘላለም ያ ፌሎሺፕ በዘላለም ፍቅር ወደኛል ይለዋል። በዘላለም ውስጥ ይዋደዱ ነበር የሚል ነገር እናመጣለን። ሶ ወልድ ግን ወልድ መሆኑ ሰው ከመሆኑ አንጻር ነው ሁለተኛው አካል ተብሎ ሊጠራ የቻለው የሚል ኢቭን ፕሪሳፖዚሽኑን እናመጣ የሚያደርግ መጽሐፍ ቅዱስ ክፍል አለ ወይ ነው። ገባኝ። እኔ ይሄንንም ከራሴ ቤተ እምነት እንኳን ጠይቄ ምንም እንደዚህ ሆነ አንድ አይነት እንኳን መንገድ ሊመጣ አይችልም የሚመልስ አጥቼ ነው እንደስ ብሎኛል። እንደውም ዛሬ ስለገባ አሁን እያልኩ ነው በደንብ ነው የሚመልሱልህ። እኔ ስላሴ ላይ እንትን ይላሉ ያላስብ ይመልሱልሃል። እንትኑ እኮ የሆነ ግራውንድ ላይ መቆም አለበት ነው ጥያቄው። ቤዝ የሚያደርገው ነገር እኮ እሺ፣ እሱን በደንብ ዲፋይን ላድርገውና ትነግረኛለህ። አሁን ትሪኒቲያቸው ከበፊትም ከሆነ የወልድ ስራ ምን ነበር? በፊት ሰው ሆኖ ከመገለጡ በፊት የወልድ ስራው ምን ነበር? አብ የሚያደርገውን ሁሉ ማድረግ። ኦኬ፣ አሁን ታዲያ ወልድ ተብሎ መጠራት ለምን አስፈለገው ያኔ? በአካል ሌላ ስለሆነ። ስለዚህ አሁን በፊትም ያስበው ነበር ማለት ነው ወደ ምድር ለመምጣት። ይሄ አሁን በብሉይ ኪዳን በአዲስ ኪዳን ከመምጣቱ በፊትም ያን የሚያስብ ነበር ማለት ነው እንጂ አሁን ለምን አሁን እየጠየኩ ያለው ትልቁ ፐርፐዙ ይሄ ነው እያልኩ ነው። የመጽሐፍ ቅዱስ ቃል ላላገኝ እኮ የቱ ጋር ነው? አሁን እኮ ክሌም ታስቀምጣለህ ግን ባካፕ የለም። ችግሩ እሱ ነው። ትልቁ ፐርፐዙ ይሄ ነው። የቱ ጋር ከየትኛው ክፍል ነው ይሄን ሐሳብ ያመጣው? እኮ አይ ነው አሁን ገባኝ። ግን እንደዚህ ብዬ መጠቅስልኝ መጽሐፍ ቅዱስ ቃል ላይኖር ይችላል። ግን እንደዚህ አይነት ቨርስ የለም ማለት አታርግ። በቃ አቁም። የለም ማለት ግን እንደዚህ ማሰብ አልችልም ማለት ነው። ተው እሱን ተው። እንዴ ነችና በጣም አለት የሚያክል ነገር ታስቀምጥና ከዛ ከየት አነሳው ሲባል ያነሳውበትን ተው፣ አለቱን ብቻ እናውራ አይባልም። ክሌሙ በጣም ትልቅ ነው። ክሌሙ በጣም ትልቅ ይሆንና ያንን ክሌም ቤዝ ያረክበት መነሻ ግን የለም። ልክ ነው። ግን ያው እንደዚህ ውስጣዊ ጥያቄዎች ሲፈጠሩ በግዴታ እንደ ክርስቲያን እኮ ነው አሁን። ስለዚህ ኦብጀክቲቭሊ ማውራት አንችልም። እንዴት እናውራ? እኔ አሁን እኮ ለዛ ነው ቅድም ከየት አመጣው እንደስ የወልድ መወለድ ከሰውነት ሰው ከመሆን አንጻር ጋር የተያያዘ ነው። ኢቭን እንደዛ አይነት ፕሪሳፖዚሽን ባይብል ይሰጣል ወይ? ወልድ የተባለው ሰው መሆኑ ስለማይቀር ነው የሚል አይነት ቀዳዳ ይፈጥርልሃል ወይ ነው ባይብል ላይ? የለም። ስለዚህ ይሄኛው አንደርስታንዲንግ ላይ መድረስ አልነበረብህም ከጅምሩ። ምክንያቱም ያንን ፊድ የሚያደርግ ኦር አንተ አሁን ያሰብከውን ሀሳብ ፊውል የሚያደርግ አይነት ባካፕ የለም ባይብል ላይ። ከሌለ ሊሆን የሚችለው ፊሎሶፊካል ኮስችን ነው ሊሆን የሚችለው ነው። ስለዚህ አንተ በሄድክበት ርቀት ጥቅስ የሌለው ግን እንደዚህ እያለን አየር ላይ እንትን መሽከርከር እንችላለን። ችግር የለውም አንተ መሄድ በፈለክበት። አይገባ። እኔም የድርቅና ጥያቄ ማድረግ አልፈልግም። ለማወቅ እንጂ የገባሁት ምን ብዬ ለመድረቅ ምናምን ፈልጌ አይደለም እኮ። እንትን የለኝም እኮ እኔ እኮ ደርቃል እያልኩ አይደለም። ምንም አልደረክም። ቤዝ የለህም እያልከኝ ነው አንተ። ለዚህ ጥያቄ ቤዝማ የለህም። እሱማ እንስማ እንጂ ቤዝማ የለህም። እኔ እንዳልከው አሁን የፊሎሶፊ ጥያቄ ሳይሆን አሁን ፐርሰናሊ እንደዚህ ትሪኒቲ ውስጥ ሲመጣብኝ አይምሮ ላይ የጠየቅኩት ጥያቄ ነው እንጂ እንደ አንድ ክርስቲያን በምናምን አለው መሰለህ። ክርስቲያን የሚለውን ስም ከመያዙ ሌላ ክርስቶስ ላይ አሪፍ ቤዝ ሊኖረው ይገባል። ከሌሎች አሕዛቦች ለሚጠየቁት ጥያቄ መልስ እንዲመልስ። ለምንድን ነው ትሪኒቲ በስላሴ የምታምነው ስባል በቂ መልስ መስጠት እንድችል ከአሕዛብስ ተጠይቆ ቢሆን ነው የምልህ እኮ። ይህ ጥያቄ ከክርስቲያን ካልሆነ ወገን ከሌላ ከአሕዛብ ወገን ተጠይቆ ቢሆን እኔ ምን ብዬ ነው የምመልሰው የሚለው ጥያቄ ሲመጣብኝ አንተን ጠየቁ። አይደለም ብሮዬ፣ ለእኔ አሁን አይከብደኝም። አሁን ከማንም እንደዚህ አይነት ጥያቄ ቢመጣ አይከብደኝም ነው። አሁን እኮ ቅድም ብያለሁ፣ አንተ በመጣበት መሄድ እችላለሁ፣ ግን ኦብጀክቲቭሊ የሆነ ነገር ላይ ማሰር አንችልም። ያንተን ጥያቄ ነው። ገብቷል? ምክንያቱም ግብ ሊኖረው ይገባል አይደለ? እንደዚህ ከተባለ እንደዚህ ነው፣ እንደዚህ ካደረገ እንደዚህ ነው። ስለዚህ እንደዚህ ከሆነ እንዴት እንደዚህ ሊሆን ይችላል የሚል ፖይንት የምታስይዝበት ቦታ የለውም ነው። ዝም ብለህ እንደ ጥያቄ ልታነሳው ትችላለህ እንጂ ለሆነ ግብ አድርገህ ልታመጣ አትችለውም ነው ጥያቄውን እያልኩ ያለሁት እንጂ ባመጣህበት እኔ አብ ላይ የሆነ ዴፊኒሽን አምጥቼ አንተ በሄድክበት መንገድ አድርጌ የሆነ ጥያቄውን እንኳን መልሰልህ እችላለሁ፣ ግን ምንም ላይ አንደርስም ነው። ዛስ ዘ ፖይንት። ምንም ላይ ነው ማንደርሰው፣ ምንም ላይ አንደርስም። ስለዚህ ምንም ላይ ማንደርስበትን እንትን
እንዲሁ ዝም ብሎ ጥያቄ መጨረሻ ላይ ጥያቄ ምልክት ማስቀመጥ ስለምንችል ብቻ የሆነ ነገር እያነሳ ለምን እናወራለን ነው። አንተ ባልክበት መቀጠል እንችላለን፣ ችግር የለውም። እሺ አሁን አይ ኢንዲፔንደንት ሆኜ ላውራ፣ ማንም ላይ ጥገኛ ሳይሆን ላውራ አሁን ማለት ነው። በእኔ አንደርስታንድ ወልድ ወደ ምድር የመጣበት ዋናው ፐርፐዙ ሰውን ለማዳን ነው። ፐርፐዙ በቃ ዋና እዚህ ላይ ተስማምተናል። ግን ከዛ በፊት እንዳልከው አብ የሚሰራውን ስራ ይሰራል ብለህ ነበር አይደል? ታዲያ አብን የሚሰራውን ስራ እየሰራ ከነበር መገለጡ ይሄ ወልድ የሚባለው አካል መገለጡ ምንድን ነበር ጥቅሙ? ያኔ መኖሩ ማለት ነው። ኦልሬዲ እናውቃለን አብ የሚሰራውን ስራ እንደሚሰራ ያኔ ማለት ስለዚህ በዘላለም ውስጥ ምንድነው ጥቅሙ? በዘላለም ውስጥ እሱን ነው ምን አሁን ምን ይጠቅማል ነው። አሁን ዋና ፐርፐዙ ተስማምተናል። ወደ ምድር የመጣበት በዚህ ይሄን ኮንሰፕት ይዞ ነው ሰውን ለማዳን የሚለውን ኮንሰፕት የእግዚአብሔር ሞድ ኦፍ ኤግዚስተንስ በዚህ ልምጣልህ። አሪፍ ጥያቄ ነው ያነሳው። ለምሳሌ እጮኛ አለችው ወይም ትዳር መስርታል? የለኝም፣ ምንም የለኝ። እሺ አለኝ። አይ ነው ለአይዲያው ልንጭኝ አለኝ ብዬ እንውሰድ ለምሳሌ አይደል? ምን ችግር? እሺ አለ እጮኛ አለች። ልትወዳት ልጅ የለችም አሁን ብለህ የምታስበው? አይ ነው እንዲህ ሪሌሽንሺፕ ተራ ሪሌሽንሺፕ ነው እንጂ እንቀጥል። ስለምን ላውራ? ፖይንቱ ምንድን ነው? ፍቅር የሚባለው ነገር በራሱ ኢት ዲማንድስ ፐርሰንስ አይደል? ማለት ፍቅርህን የምታሳርፍበትን ኤሌመንት ይጠይቃል። ከዛ አካል ደግሞ የሆነ ሪያክሽን ይጠይቃል ምናምን አይደል? ፍቅር እና ኦብጀክት ኦፍ ፍቅርን ወይም ፍቅር የሚያርፍበትን አካል ደን ካረፈበት አካል ደግሞ የሆነ ሪያክሽን ነው። ለምሳሌ አንዷን ወደሃት ትዳር አስበህ መጀመሪያ ትወዳታለህ። ከዛ ከሷ የሆነ ሪያክሽን ነው ቀጥሎ ወዳለው ስቴፕ የሚወስድ። ትዳር የምትለው ነገር የምታስበው ሌላው ነው የምታስበው፣ ራይት? ስለዚህ ፍቅር በራሱ ምንን ይጠይቃል ሲባል ያ አትሪቢዩት ኢንተርፐርሰናል የሆነ ሪሌሽንሺፕን ይጠይቃል፣ ራይት? በፐርሰኖች መካከል በአካላት መካከል ያለ አክሽን ሪያክሽንን የሚጠይቅ ነገር ነው። እግዚአብሔር ደግሞ ከዘላለም ምንድን ነው? ፍቅር ነው። የሆኑ ባህሪያት ጊዜንና ቦታን አስታኮ የመጡ ባህሪያት የሉትም እግዚአብሔር። ወይም ይሄ ነን ኮሚዩኒኬብል ባህሪያት ብለን የምንጠራው ለምሳሌ እግዚአብሔር ፈራጅ የሆነው የሚፈረድባቸው አካላት ስለመጡ አይደለም። የሚፈረድባቸው አካላት ፈራጅ የሆነው አምላክ ውስጥ ነው የመጡት አይደለ? ፈራጅ የሆነው አምላክ ውስጥ ነው የመጡት። እግዚአብሔር ያፈቀረው ወይም ሰዎችን በቃ እግዚአብሔር ፍቅር የሆነው ያፈቀረው ሳይሆን እግዚአብሔር ፍቅር የሆነው ሰዎችን ፈጥሮ ማፍቀር የጀመረ ጊዜ አይደለም። ኢሴንሻል ማንነቱ ኢሴንሻል ባህሪው ያ ነው። ነገር ግን ባህሪያቶቹ ራሳቸውን የሚገልጡበት መንገድ ኢንተርፐርሰናል ሪሌሽንሺፕ ይጠይቃል። ኢንተርፐርሰናል ማለት እኔ አለው ሌላ አካል አለ ምናምን በአካላት መካከል ራሱን ሊገልጥ የሚችል ነገር ነው። እግዚአብሔር ፍቅር ነው መጽሐፍ ቅዱስ ይላል። እግዚአብሔር የሚለውን ቃል መጽሐፍ ቅዱሳችን ለአብም ለወልድም ለመንፈስ ቅዱስም ይጠቀማል። እሱ ላይ ጥያቄ አለ? ጥቅሱን እንየው። የለኝ ለአብም ለወልድም ለመንፈስ እግዚአብሔር ፍቅር ነው ከተባለ ያ ፍቅር ለአብ አለው፣ ያ ፍቅር ለወልድ አለው፣ ያ ፍቅር ለመንፈስ ቅዱስ አለው ብለን የምናስብ ከሆነ አሁን ኢንተርፐርሰናል የሚለውን ፕሩቭ ለማድረግ እየሄድን ያለ ነው። እንደው አብ ብቻ ነው የነበረው ብለን እናስብ። then how do he express that love without interpersonal relationship በሌለበት ያ አይነት ፍቅር እንዴት ይገለጣል ነው ጥያቄው። በአጭሩ ምንም ፕሩቭ እያደረኩልህ መሰለህ? የእግዚአብሔር ፍቅር የሚለው ባህሪ ባይ ዲፎልት ኢንተርፐርሰናል የሆኑ ነገሮች ኤግዚስት እንዲያደርጉ ፕሪሳፖዝ ያደርጋል። ገብቶሃል? ምክንያቱም ፍቅር የሚባለው ነገር የአክሽን ሪአክሽን እና የኢንተርፐርሰናል ሪሌሽን ውጤት ስለሆነ ማለት እግዚአብሔር ፍቅር ነው ብለህ ራሱን ነው የሚወደው አትልም አይደል? ስለዚህ ፍቅር የሆነ ኤሌመንት አለ ነው ከሱ ውጪ የሆነ ያንን ፍቅር የሚገልጥበት የሆነ ኤሌመንት አለው። ግን ኢየሱስ መጣና ከዘላለም ይወደኛል አለ አይደል? ዮሐንስ 17 ላይ he loves me from all eternity ይወደኛል። ያ ፍቅር የተገለጠው በዘላለም ውስጥ ነው አለ። ስለዚህ ከዘላለም እግዚአብሔር ፍቅር ነው። ያን ፍቅር ሼር የሚያደርገው አማንግ ትሪኒቲ ነው። ደን ከዛ ውስጥ የሆነ ኢንታይም ስፔስ ታይም ማተር የሚባል ነገር ሲመጣ ሰው መጣ። ኦኬ ሰው የሚባል ነገር ተፈጠረ፣ ፍጥረት የሚባል መጣ፣ መላእክትን ተፈጠሩ ምናምን። ያንን ፍቅር ደግሞ መልሶ
ከዛ ውጪ ካለበት ከኢሰንሱ ውጪ ደግሞ ራሱ የሚገልጥበት መንገድ ተፈጠረ ነው እንጂ አዲስ ፍቅርን አላገኘም። እዛ ጋር አዲስ ባህሪ የጨመረው ነገር የለም። እሱ ኦልሬዲ ባለው ባህሪ ማዕከል ነው እኛ የመጣ ነው። ስለዚህ ምን ልልህ ነው? the reality that God is love by default presupposes interpersonal የሆነ ነገር እንዳለ presuppose ያደርጋል። አለዚያ ምን የሚል ፍቅር ነው ከእግዚአብሔር ላይ ልንማር የምንችለው? ናርሲስቲክ የሆነ ፍቅር አይደል? ናርሲስቲክ የሆነ ፍቅር ማለት ናርኮስን ታውቀዋለህ? አይ ቲንክ ግሪክ እንትን ውስጥ ነው ያለውና ናርኮስ ፈረሱን ይዞ ምናምን ሳምቲንግ እንደዛ ወደ ዌል ይሄዳል ማለት ነው። ወደ ውሃ ማጠራቀም ምናምን ፈረሱን ሊያጠጣ ምናምን ይሄዳል ጉድጓድ ውስጥ ወደ ጉድጓድ ውሃ ሲሄድ ለመጀመሪያ ጊዜ በውሃ ውስጥ የራሱን መልክ ያያል። ፈረሱን ሊያጠጣ ነው የመጣው ነው ሐሳቡ። ከዛ ፊቱን ሲያይ ናርኮስ የሚባለው ናርክሲዝም የሚለው ከዛ ነው የመጣው። ከዛ ሲገባ ፊቱን ሲያይ ወደደ ራሱን። that means he directly fall in love with him ማለት በራሱ ፍቅር ወደቀ። ከዛ ፈረሱን እዛ ቤት አስቀምጦ በየቀኑ እየመጣው ዋው ፊቱን ያያል። ከዛ በኋላ ነው ሰልፍ ላቭ። ይሄ ሰልፍ ላቭ አይደለም ሰልፍ ኦብሴሽን። ሰልፍ ላቭማ አለ ራሳችሁን ወደዱ ባይብልም ይላል። ችግር የለውም ራስን እንድጠላ አያስፈልግም። ምክንያቱም እግዚአብሔር ነው የሰራ ራስን እንድጠላ መብት አልሰጠህም። ኦኬ አልሰጠህም። ራስን መውደድ አለብህ። ደን ራሱን የሚወድ ነው ሌላውንም መውደድ የሚችለው። ራሱን ዲግኒፋይ የሚያደርግ የሚያከብር ነው ሌላውን ሊያከብር የሚችለው። ሰልፍ ላቭ ጋር መጽሐፍ ቅዱስ ችግር የለበትም። ሰልፍ ኦብሴሽን ጋር ነው ችግር ያለበት። በዛ ምክንያት ራስን የምታይበት መነጽር ሲቀየር ነው ችግር የሚፈጠረው። ደን ጀለስ ይመጣል፣ በየቀኑ ራሱን ያያል፣ በራሱ ፍቅር ወደቀ። እዛ ውሃ አካባቢ አይጠፋም። በቃ ያያል፣ ዋው የሚገርም ነው ምናምን እያለ ሌላ ሰው አይወድም፣ ሴቶችን አይወድም፣ ወንዶችን አይወድም፣ ራሱን ነው የሚወደው። ስለዚህ ምንድነው የሚሆነው ማለት ነው? መውደድ የሚል ኤሌመንት አለ፣ ግን ሌላ አካል ላይ አያርፍም፣ ራስ ላይ ብቻ ነው የሚያልፈው። ከዛ ምን አይነት ዴፊኒሽን ይዛል ማለት ነው? ናርክሲስቲክ የሆነ ፐርሶናሊቲ ይኖራል ማለት ነው። ራስን ብቻ የምትወድበት፣ ለምን ያንን ፍቅር ቦስቶ የምታረግበት፣ ያንን ፍቅር የምታሳርፍበት ሌላ አካልና ኤሌመንት ስለሌለ። ግን የመጽሐፍ ቅዱሳችንን እግዚአብሔርን ስታየው from all eternity ኢንተርፐርሰናል ሆኖ ነው የኖረው። ሌላ አካል አራተኛ ሳይጨመር፣ አምስተኛ ሳይጨመር፣ 50ኛ ሳይጨመር ሶስት ሆኖ ነው የኖረው። አንዱ ልጅ ነው፣ አንዱ መንፈስ ቅዱስ ነው። ቅዱሱ መንፈስ ሩህ ቅዱስ ማለት ቅዱሱ መንፈስ ሆኖ ነው የኖረው። ደን እነዚህ አካላት እርስ በርስ ይዋደዱ ነበረ። ከዚህ ፍቅር ነው የመነጨ ነው እኛ ከዚህ ፍቅር ነው የተሰራ ነው እኛ ወደሚል ይመጣል ነው። ስለዚህ ምንም ፕሩቭ ለማድረግ ነው ይሄን ሁሉ 5 እና 6 ደቂቃ ሲሽከረከር የቆየሁት። የእግዚአብሔር ፍቅር የሚባለው ባህሪ ባይ ዲፎልት እግዚአብሔር ኢንተርፐርሰናል እንዲሆን ያስገድደዋል። ኦር ኔሴሲቲ ኦፍ ኤግዚስተንሱ ኢንተርፐርሰናል እንዲሆን ነው የሚያስገድደው። አንድ ብቻ በፐርሰን አንድ ብቻ እንዲሆን አይደለም የሚያደርገው፣ ይሄ ባህሪው በራሱ ማለት ነው። ስለዚህ እግዚአብሔር ፍቅር ነው የሚለውን ባህሪ አንደኛ ዮሐንስ ምዕራፍ 4 ላይ ሳይ ኦኬ ከዘላለም ነው ይሄ ባህሪ ይላል። አዎ ማን ነበር የሚወድ የነበረው ይላል? ልጁን ይወዳል፣ መንፈስ ቅዱስን ይወዳል። ስለዚህ ኢንተርፐርሰናል ነው የሚለውን ነገር እንዳስብ ያደርገኛል ነው። ሶ ምንድነው ጥቅሙ ከተባለ አትሪቢዩቱን ራሱ ኤክስፕሌን የሚያደርገው በዚህ ፐርሰናሊቲ መካከል ነው። አትሪቢዩቱ ማለት ባህሪያት ማለት ነው። ባህሪያቱን ራሱ ኤክስፕሌን የሚያደርገው የሚገልጠው የሚወጣው ኢንተርፐርሰናል ከሆነ ብቻ ነው። ስለዚህ የአብ ኤግዚስተንስ ጥቅሙ ምንድነው? It is because to explain his attributes, to enjoy his attributes. የወልድ መኖር ጥቅሙ ምንድነው? to enjoy that eternal የሆነውን or divine የሆነውን ባህሪ ኢንጆይ ለማድረግ። የመንፈስ ቅዱስ መኖር ጥቅሙ ምንድነው? that's it። ኢስተርን ቸርቾች በብዛት የሚጠቀሙት ካቶሊኮችም የሚጠቀሙታል። ከካቶሊኮቹ በመነሳት እኛ የምንጠቀመው ያንን ሪሌሽንሺፕ በልብ በስትንፋስና በቃል ምንድነው በህይወትና በቃል አድርጎ ነው አይደል የሚያስረዱት ኦርቶዶክስ ውስጥ። አብ ልብ ነው፣ መንፈስ ቅዱስ ህይወት ነው፣ ወልድ ቃል ነው አይደል? ያለ እነዚህ ያለ ሶስቱ ኤግዚስት ማድረግ አትችልም። ምክንያቱም ሶስቱ ራሳቸውን በአትሪቢዩት ደረጃ ኤክስፕሌን ያደረጉልን በዚህ መልክ ነው። አብን እንደ አቃጅ ነው መጽሐፍ ቅዱስ የሚያስቀምጠው። በልጁ ዓለማትን የፈጠረበት ሲል he is the mastermind ልጁ እየፈጠረ እንደሆነ ቃል እንደሆነ አይነት ነገር ያስቀምጣል። ኦኬ ደን መንፈስ ቅዱስን ደግሞ መተታየዋለ ሆቨር ሲያደርግ upon the face of the waters ማለት ነው በውሆች ላይ ይሰፍ ነበር ሲል ታያለ። በአብና በወልድ በኩል የመጣውን ሰስቴን የሚያደርገው እሱ ነው። still is an act of creation by the way chaotic የሆነውን ወርልድ ሲያስተካክል እናያለን። የተበጠበጠውን የሚጮኸውን ዓለም ሲያስተካክል እናያለን። የመፍጠር አክት ነው እዛ ጋር የሚደረገው። ግን ሶስቱ ፋንክሽናሊ የተለያየ አይነት ነገር የሚያደርጉ ይመስላል፣ ግን አንድ ክሬሽን አክት ነው እያደረጉ ያሉት።
አንድ ክሬሽን አክት ማለት ሶ አትሪቢዩቱ የእግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ነው ተብሎ የተገለጡ አትሪቢዩቶች ባይ ዲፎልት ኢንተርፐርሰናል እንዲሆኑ ኔሴሲቴት ያደርጋል። ኔሴሲቲ እንግዲህ ታውቀዋለህ ቃሉ ኦር በዛ ነገር ላይ ኮንቲንጀንት ነው። በቃ ያ ባይ ዲፎልት ያንን ነገር እንዲኖር ያደርገዋል። ስለዚህ አብ ኦብጀክት ኦፍ ላቭ ነው። ምንድነው? ሶርስ ኦፍ ላቭ ነው። ደን ወልድ ኦብጀክት ኦፍ ላቭ ነው። ያ ፍቅር የሚገለጥበት ልጅ ሆኖ ሲመጣ እናያለን። በዛ መካከል ደግሞ ኮሚዩኒኑ በመንፈስ ቅዱስ በኩል የሚጸና ሆኖ እናገኛለን ነውና because he has divine attributes, that divine attributes necessitate or by default እንዲኖር ያደርገዋል። ምንን? ኢንተርፐርሰናል የሆነ ነገር እንዲኖር ማለት ነው። ሶ ያ ያስቀረውት ካለ ቀጥል። ኦር ያልገባ ነገር ካለ ኦኬ። እንትን የሸዋ ላይ ሰዓት እንዳልይዝበትና አጠር ላድርገው። አሪፍ ምሳሌ ነው የሰጠኝ። ግን አሁንቱ በአብ ሳይድ ያለውን ጉዳይ ነው የነገርከኝ። ይሄ አብ ዘላለማዊ ፍቅሩን የገለጸበት ባዶ ሜዳ ላይ ሳይሆን ወልድ ላይ ነበር ሪያክት ሲያደርግ የነበረው ፍቅሩ አይደለ? ወልድስ ማን ላይ ነበር? ወልድስ ማን ላይ ነበረ? ወልድነቱን ሪያክት ሲያደርግ የነበረው በአባቱ ላይ በአባቱ ላይ ኦኬ። በአባቱም ላይ ያኔ እየማለደ ነበር ማለት ነው። ሶሪ ግን የጻን ልጅ ጥያቄ ነው። የጻን ልጅም ነው። ግን ምን አገናኘው? መልጃ የሚባለው በሰውነት በኩል የሚታሰብለት ነው። ስለ ክርስቶስ ሲወራ ኢቭን መልጃን በኢተርናል ኤሰንስ ዋይዝ አድርጋ አይደለም የምታወራው። ኢተርናል ኤሰንስ ዋይዝ ምን ከመንፈስ ቅዱስ ተጣልቶ ነው ወልድም ያማልደው? የለም መልጃ የሚባል ነገር አታወራም እዛ ጋር። መልጃ ከሰውነት ዋይዝ እና ከሊቀ ክህነቱ ዋይዝ ብቻ ነው የሚወራው። ኦኬ። ምንነቱን ነበር ታዲያ ሪያክት ሲያደርግ የነበረው ወልድ አብ ላይ? ልጅነቱን ልጅ ነኝ ልጅ ነው። then from all eternity አብ ልጁን ይወደዋል፣ ከዘላለም ይወደኛል ብሏል። ኦኬ ያ ስለዚህ ከዛ በኋላ ነው ኦኬ። አሁን ፐርፐዝ አገኘ ማለት ነው። ሰው ከፈጠረ በኋላ አሁን ክሊር እየሆነልኝ ነው። ፐርፐዝ አገኘ ሰው ከፈጠረ በኋላ እግዚአብሔር ሪዝን አገኘ ልጁን የሚልክበት ማለት ነው። ይሄ ወልድ እንትን አስታራቂ የሚያደርግበት አማላጅ የሚያደርግበት ሪዝን አገኘ በሚለው አይደለም። አንዳንድ ቃላት we do not speak for God በተለይ ኮንቲንጀንት የሆኑ ወርዶችን ለእግዚአብሔር አንጠቀምም። ለምሳሌ ማርያም እምቢ ብትል ብለህ ለእግዚአብሔር ታወራለታለህ? ማርያም ኧረ አልፈልግም እኔ እንደማንኛውም አይሁዳዊ ሴት አግብቼው ልጄ ከብጄ ምናምን መኖር ነው ፈልጉም የምን ተአምር ነው ምናምን ብትል ብለህ ለእግዚአብሔር ታወራለህ? ሁሉን አዋቂ በሆነው በእግዚአብሔር ሳይድ አድርጎ ይወራለታል እንደዚህ አይነት ቃል? አይወራም። because he knows that thing is fixed ብለን ነው ምናምን ነው። ምክንያቱም ከሱ ዕውቀት በተቃራኒ ሊገለበጥ አይችልም ብለን ነው ምናምን። ባጭሩ ናውሌጅ እና ዲተርሚኔሽንን ፊሎሶፊካል ነው ሐሳቡ። አወቀ ማለት ወሰነ ማለት አይደለም። አይሆን ግን እሱ ያወቀው ነገር ባጭሩ አለመቀየሩ ነው ፖይንቱ። አይቀየርም። አለዚያ ኮንቲንጀንት ነው እግዚአብሔር የሚል ነገር እንድናስብ ያደርጋል። እንዲህ ነበር አይደል ያሰብኩት ማርያም እሺ እንደምትል ነበር የማውቀው አሁን እምቢ አለች ብሎ ሰርፕራይዝ ሊሆናል የሆነ ቦታ ላይ ነው። በእግዚአብሔር ሳይድ አድርገህ ቃላትን ማጠቀማቸው ቃላት አሉ። ስለዚህ አሁን ማንጠቀማቸው ቃላቶች ውስጥ አንዱ ምንድነው? አንተ አሁን የተናገርከው ነው። ምክንያት አገኘ ነው። እኛ ነን በሱ አትሪቢዩት ውስጥ የገባንለት። እሱ from all eternity is a love and a loving God በባህሪው ፍቅር ነው። ፍቅር ስለሆነ የሚያፈቅር ነው። ባይዘ በጣም መውደድን ስላበዛ አይደለም እግዚአብሔር ፍቅር የሆነው፣ ፍቅር ስለሆነ ነው መውደድን ያበዛው።